ስሜ ፍሬህይወት ገዛ ይባላል። የአንድ ሴት ልጅ እናት ነኝ። የግቢ ቆይታሽን ስታስቢ ጭንቅላትሽ ውስጥ የሚመጣው ምንድነው? የልጅ አባት ጨዋታው ቀልቤነት ተገኘ አብረን ነው ቢል ጠይቆ አስቤያለሁ። የምርሽ ነው? ፈለኩ ብዙም አላከበደብኝም። ማውሪያን ተዳካበድከው በነጋታው ካፕል ሆነ። ምግብ ሰርተሽ ብታውቂው ለባልሽ ብቻ ነው? አዎ። ከዛ በኋላ አልሰራሽም? አልሰራውም። ትዳራችሁ ላይ ህይወታችሁ ላይ የፈጠረው ነገር ነበር? የራሳቸውን ያጠፉ ሰዎች የዛን ቀን አይደለም ያንን ነገሮች የሚያስቡት። ብቻ በጣም ያንገበግበኛል። አጥቻው ሁሌም ድንገተኛ ሞቶች ጥያቄ ያስነሳሉ። የሰብሩ ወሬዎች በጣም መወራታቸው አይቀርም በቲክቶክ ኢንቦክስ። ታረተኝ እውነት በህይወት ያለን ሰው እንትና ባጣት ብለሽ ብዙ ማርገሽ ታለቅሻለሽ። ብቻ ይሄ የደረሰብኝ ነገር አፌክት አድርጎኛል መሰለኝ። አድኖ እንግዲህ ይሄ ጥያቄ ትክክል ይሁን አይሆን አላውቅም። ሳይኮሎጂ ሌሎች እንደዚህ ሰዎች ጋር ምናምን አውርተሽ ታውቂያለሽ? እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። በጣም እናመሰግናለን ስለመጣሽ፣ ደስ ብሎናል። ስለቆያችሁኝ አመሰግናለሁ። የዛሬ እንግዳችሁ ማነች ቢባል በምን አይነት መንገድ ነው ራስሽን የምታስተዋውቂ? የባንከር ባለሙያ ነኝ። ባንከር ነሽ? አዎ። እዚህ ተወልጄ ያደግኩት አዲስ አበባ ነው። እና እንደዚሁም የሶሻል ሚዲያ ኢንፍሉዌንሰር? ሶሻል ሚዲያ ኢንፍሉዌንሰር ነኝ። የተማርኩት ክሩዝ ትምህርት ቤት ነው። ልጅነቴ በጣም ጥሩ ጊዜ ያልቀረኝ ጨዋታ የለም። ብዙ ጨዋታዎችን ተጫውቼ ያደግኩ ልጅ ነኝ። ፍሪደም ያለኝ ልጅ ነኝ። ከእናትና ከአባቴ ጋር ያደግኩት። ሞሮፍ ከእናቴ ጋር ያደግኩት። አባቴ ለስራ ሌላ ክፍለ ሀገር ስለነበር ቢኖረው ሞር አታችመንቴ ከእናቴ ጋር ነው። ብቻ በጣም ቆንጆ ጊዜ ነበረ ያሳለፍኩት። ምን አይነት ልጅ ነበርሽ? ቤት ውስጥ፣ ሰፈር ውስጥ፣ ቤት ውስጥ፣ ትምህርት ቤት ውስጥ? አስቸጋሪ መሰለኝ ትንሽ። አዎ፣ ምክንያቱም እንዳልኩ በቃ እኔ ብቻ ምለው ይሁን የምል ልጅ ነበርኩኝ። ትንሽ ቤተሰቦቼን አስቸግሬ ነው ያደግኩት። እንደ መጀመሪያ ልጅም ምንም ነገር አይቀርብኝ፣ ሁሉም ነገር ይደረግልኝ የምል ልጅ ነበርኩና አሁን ነው እንደውም እንደዚህ ነው እንደ ልጅ ማሳደግ እያልኩኝ እየተሰማኝ ያለው አሁን ነው። ጥሩ። ይሄ የቲኔጅ ታይም እንዴት ነበር? ሃይ ስኩል አሪፍ ነው። ካምፕ ነው ያደግኩት፣ የወታደሮች ካምፕ። ብስራተ ገብርኤል? ብስራተ ገብርኤል። ኦኬ። ፋዘሬ ወታደር ነው። እሺ። ሰው እንዳልኩ በጣም ዲሲፕሊን ያው ያደርጋል። ብቻ በጣም በስነ ስርዓት ነው እንትን የሚል ካምፕ ውስጥ ማደግ። በጣም ብዙ የልጆች ስላሉ ጨዋታ፣ አብሮ ሄንጋውት ማድረግ፣ አብሮ ትምህርት ቤት መሄድ፣ ብቻ ብዙ ሜሞሪዎች ያው ይል ታደርግበታል። አሪፍ ጊዜ ነው። ይሄ መፈንዳት ምናምን የለም እኮ በቃ መፈንዳትን እዛ ነው የምትጨርሰው። ሃይ ስኩል ላይ? አዎ፣ ግቢ ውስጥም ሃይ ስኩልም። ይሄ ግቢ ውስጥ ስለ ያው የምንኖርበት ግቢ ውስጥ ሰው ያው ካምፓስ ይሄ ምንም አዲስ ነገር ስላልመሰለኝ ወደ ትምህርት ትኩረት ያደረኩት። አረቴ? አዎ። ለምሳሌ ፍቅረኛ ነበርሽ ሃይ ስኩል ላይ? አዎ፣ ፍቅረኛ ነበረኝ ሃይ ስኩል ላይ። ስንተኛ ክፍል? 11 ላይ። ኦኬ። ክላስሜት ነው? አዎ፣ አጠገብ ክላስሜት ላይ አጠገብ ክላስሜት ነው። ያው ካብረክ ከትምህርት ቤት ወደ ቤት ትሄዳለህ። ከዛ የዘለለ አይኖርም። መሸኛኘት ብቻ ነው? አዎ፣ ቦርሳ ቢያዝልህ ነው። ኦኬ። ኦር ላይክ የሆነ ዶናት ምናምን ቢገዛልህ ነው። ቤት ምናምን በጣም ይሄ የመቆጣጠራቸው ልክ እስከምን ድረስ ነበረ? ያው ብዙ ነገሮችን እንድሞክር አድርገውኛል። አሁን ለምሳሌ ከትምህርት ቤት ጎን ለጎን ማልዳ ኮከቦች መወዳደር ፈልጌ ነበር። አት ዘ ታይም የቲያትር ነገር ኢንትረስቴ ስለነበረ በቃ አሁን አርፈሽ ተማረለህ፣ ግን ደግሞ እንደዚህ አይነት ነገሮችም ሳይድ ላይ የሚመጡ ነገሮች ካሉ ሞክሪያቸው ብለው እዚህ ያህል ድረስ ፍሪደም ይሰጡኛል። ማልዳ ኮከቦች አሁን ፍጹም ጋር ነበረ። እሱን ተወዳድሬ ነበር። እንደውም አሪፍ ሄጄ ነበር። ስንት ያክል ያለሽ ማለት ነው? ግሬድ 10 መሰለኝ። በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዋል። ሰክሰስ አድርጌ ነው ሃይ ስኩሌን የሚጨረስኩት። ጥሩ ውጤት መጣ። ከዛ መቀሌ ዩኒቨርሲቲ ገባው። ምን ዲፓርትመንት ነው የገባሽው? አካውንቲንግ ኤንድ ፋይናንስ። ለመጀመሪያ ጊዜ ነው ከአዲስ አበባ የወጣሽው? አዎ፣ ስወጣ ለመጀመሪያ ጊዜ አዲስ አበባ ወጥቼ አላውቅም። ፋሚሊም ስላለኝ ፋሚሊም ስላለኝ ያው ብትሞያ አሪፍ ነው ተብላ አይደለ? እንደዛ አይነት ነገሮች ተብለው
ገባሁኝ በጣም በቃ 3 አመት አልመሰለኝም እኔ እንደው ብኖርም ደስ ይለኛል 3 ቀን ነውሰልሽ ማለት እዛ ሀገር ሄዶ የመጣ ሰው ስለሱ ሀገር ሲመሰክር በጣም ቆንጆ እንደሆነች ሰዎቹ ተቀባይነት እንዳላቸው በጣም ቆንጆ ጊዜ እኔም ኢትዮጵያ ቴሌቪዥን እየሰራው ሄጄ ነበር ለፊልድ ለስራና በጣም ከማረሳቸው የፊልድ ስራ ቆይታዎች አንዱ መቀሌ ያሳለፍኩት ነው በጣም ቆንጆ ጊዜ ነበር አይደል አዎ እና በጣም የሚገርም ከተማ ነች አሪፍ ሰውም በጣም ደስ ይላል በጣም እንዳልኩ እኔም ሙሉ ነገሮችን ሃይ ስኩል ላይ አይቼ ማየት ያለብኝን እንትኖች ስላለ በቃ ስገባ ትምህርቴ ላይ ትኩረት አደረኩኝ መቀሌ ቆንጆ ጊዜ ነው አሁን ከልጅ ጋር ድጋሚ ሄዳለሁ ብዬ አስባለሁ የግቢ ቆይታሽን ስታስቢ ጭንቅላትሽ ውስጥ የሚመጣው ምንድነው ሚሞሪ መጀመሪያ የልጅ አባት ነው የመጣብኝ እሺ የልጅ አባት ነው የመጣብኝ ልክ ጆይን እንዳደረግን የመጀመሪያ ቀን ላይ ነው ያየሁት እንትን ስናይ የመጀመሪያ ቀን ተለጥፉ አው መሰለኝ ያው ሲለጠፍ እኩል ነው ያየን ክላስ ለማየት ምናምን ሴክሽን ስናይ በቃ ሳይው ወደድኩት ማለት አልገባኝም ሰው በቃ እንደዚህ ስታየው በቃ ደስ የሚል ሰው የለም በቃ እንደዛ የመጀመሪያ ቀን በመጀመሪያ እይታ አየሁት ያው ደስ ከማለት ውጪ ምንም እንትን አትልም ከዛ ስናይ አንድ ሴክሽን ገባን ላይክ ከጓደኞቹ ጋር ምናምን ከኋላ ነው የሚቀመጠው እኔም ከጓደኛዬ ጋር ነው አጠገብ የምንቀመጠው ክላስ ውስጥ ጎበዝ ተማሪ ነው እሺ እና አላዋራው ግሩፕም ደረሰን ብቻ ብዙ ነገሮችን ይሆነ እግዚአብሔር ፈቅዶ ነው መሰለኝ ተገጣጣሙልን ኦኬ ከዛ ክላስ ውስጥ ግን አላዋራው እንደ ክላስሜት እንዳይኝ አስቤ ኦኬ ቀምሬ እንዴት እንደ ክላስሜት እንዳይኝ ማለት ልጠይቀው አስቤያለሁ በቃ ምንድነው ጠይቀው አብረን ነው ቢል ጠይቀው አስቤያለሁ የምርሽ ነው በቃ እኔ ከፈለኩ አሁንም ከፈለኩ የሆነ ነገር በቃ ጠይቀል የምፈልገው ነገሮች ማድረግ የፈለኩት ነገር ካለ አድርጌው አይሆንም ፍሬ ታዩ ብዬ መተው ነው የምፈልገው በነጋታው እና አስቤ ስለነበር እሱን ጥያቄ ለማቅረብ እንደ ክላስሜት እንዳይ ኦኬ እንደ ግሩፕ እንደምን እንዲያይሽ እንደ ጥያቄው ብዙም አላከበደብኝም አንተ እንዳከበድከው ምን ያከበድከው እንደውም እሺ አይ እኔ አዲስ ኤክስፒሪየንስ ነው ለምሳሌ ለመሰለሽ ፍሬሽ ተማሪ ነሽ ገና ክላስ የመጀመሪያ ግቢ እንደገባሽ ነው ያየሽው ከዛ ደግሞ አንቺ ልትጠይቂው ነው ምናምንና ብዙ ጊዜ ግቢ የተለመደው ወንዶች ናቸው አፕሮች የሚያደርጉት አይደለ መጀመሪያ ይመስለኛል በአብዛኛው ፈለኩ እኮ ደስ ብሎኛል እኮ ግን ለዛ ነው የጠየቅኩሽ ነው ገብቶኛል እንዴ ገብቶኛል ብታየው የሚጠየቅ ልጅ ነው እንዴት ነው ልበልሽ በቃ ይገባዋል ላይክ ዲዘርቭ ያደርጋል ሰው ዋትስአፕ ነበር ያኔ ቴሌግራም አልነበረ በዋትስአፕ ላይ ስልኩን ወሰድሽ ምናምን ግሩፕ ስለነበር ሜምበር አድ ለመደራረግ ተወሳስደን ስለነበረ መቼ ማለት ነው ይሄ ግን ከስንት ዓመት በፊት ታሪክ ነው የምናወራው 2009 እሺ 2009 ጆይን ያደረኩት እና ሜምበር ስለነበረ ያው እዛ ጋር ቴክስት አደረኩለት ምን ብለሽ ስፔሻል ፊሊንግ አለኝ ብቻ ነው ያልኩት ብዙም ባይ ዘ ዌይ ላይክ አሁን I have a special feeling for you እሺ ከዛ ዮሐንስ ነው ስሙ ጆ ብለሽ ጥሪኛል በቃ እዛው ቴክስት ግሪን ፍላግ ተሰጠኝ ከዛ በቃ ተገናኘን በነጋታው ጓደኛ መስሽ ሆነ ክላስ ላይ ተገናኛችሁት መጀመሪያ አይደለም ግቢ ውስጥ እሱ እንዴት አየው ወይስ አሁን አንቺ ጥያቄሽን አቀረብሽ ወይስ ያቺ የመጀመሪያው ቴክስትሽ ከፈተችው ነገሩ እንትን አልኩት እሺ 4:00 ነው ግቢ መግቢያ ላይክ ራት በልተህና ማታ ከራት ስገባ እናውራ አለኝ ኦኬ አወራን ተገናኘን አወራን አይኔ በጣም እንደሚያምር ነገረኝ ኦኬ ከዛ እኔ እንደዚህ ታይና አይቻለግም አለኝ እውነት አለኝ እሺ እንዴ በቃ በነጋታው ጓደኛ አንቺስ ምን እንደወደድሽለት ነገርሽው እኔም ሁሉንም ጌታን እኔ እንደዚህ ብዬ የምጠላው ነገር የለኝም ከዛ ከምን ያህል ጊዜ ወደ ፍቅር ተቀየረ ወይስ እዛው በቃ ኦሬዲ በነጋታው ካፕል ሆናችሁ ዛሬ ተገናኝታችሁ ነገር ያ በቃ ላይክ ምን እንዴት ነው አይ ዶንት ኖ እኔ ጃ ልክ አይደለም ኖ ወይ አይ ምንም እኔ ልክ ናችሁ አይደላችሁ ለማለት አይደለም እሱም ተመሳሳይ ፊሊንግ ነው ያለው እሺ ሶ በቃ ያይሽ ነበር እሱም ክላስ ውስጥ ምናምን እንደዚህ ለነበረው ላንቺ አይኔ ድረስ ከደረሰ ያ
እንደዛ ነውና ብቻ ሆነና የሆነ እዚህ ደርሳለሁ ብለህ ስለማታስብ የሆነ ግቢ ላይ ነው አይደል ከየግቢ ነው ጓደኛሞች ሆነን በቃ የሚሆነው ይሆናል ብለን ስለምናስብ እንደዛ እንደቀጠለን ብዙም አልገፋንበትም ምን ተፈጠረ ተጣላን ለምን ተጣላን አይሩን ነው አልፈለገም መቀጠል ከምን ያህል ጊዜ በኋላ ከክሪስማስ አክብረን እዚህ አዲስ አበባ ስንመለስ ነገር like ሪዝኑንም ብዙም እንትን አላለን አልገለጸም በቃ ነገሮች ይከብዳሉ አለ እንዳልኩ አይሩን ነው ከትምህርቱ ጋር or something ከራሱ ፐርሰናል ኢሹዎች ጋር መቀጠል አልፈለገም እና ኦኬ እሺ ችግር የለውም ማለት እንዳልኩ እዚህ ደርሳለሁ ብዬ አላስብም እዛች ጋር ያለችው አንፍሬን ነው የግቢ ላይፍ በሚለው ነው ችግር የለውም እሺ ማማልኩ አልቻልኩም ግን በቃ ያደረ በጣም ተሰማኝ ነገር በጣም ኮሙኒኬት ለማድረግ ሞከርኩኝ ማለት ምን ነገሮችን ላይ ቁጭ ብለን ብናወራቸው አይነት ሪኩዌስት አቀረብኩኝ በጣም ወድጄው ስለነበረ አንድ አመት ምናምን ጠበቅኩት የምርሽ ነው እሱ ምንም በመሃል ሪአክት ያደርግም ምናምን አይናገርም ሲገባኝ አሁን ስሜቶቹን አውጥቶ አይናገርም እንጂ ይኖራል አንድ ወንድ ነው ሁለቱም ደግሞ ፐርሰናሊ ጸባዩ ማይናገርም ከአንድ አመት ምናምን በኋላ ሰርጀሪ ላይ ድጋሚ ተመለሰ ብቻ የሆነ በሲምፕል ዌይ ነው የተመለሰው ላይክ መንገድ ላይ ነገር የሆነ እንደዚህ ትኬቶች ምናምን ተሸጣለ ዩኒቨርሲቲ ውስጥና እሱን በመሸጥ ላይ ድጋሚ ተገናኘንና በቃ ተደዋለ ድጋሚ የምታወራው ነገር አለ እንደዛ ተደዋለ ድጋሚ ካፕል ሆነን ሶ የመጨረሻውን አመት አብራችሁ በዛው ቀጠላችሁ በዛው ቀጠለን ተመረቀን ከዛ በኋላ ያው አዲስ አበባ አብረን ነው የመጣን ግቢ ውስጥ ምን አይነት ካፕሎች ነበራችሁ ግቢ ውስጥ በሰው ዘንድ ምን አይነት ካፕሎች ናቸው ተብሎ ታሰቡ ነበር በጓደኞቻችሁ ግቢ ውስጥ ምናምን አሁን ዩኒቨርሲቲ ውስጥ በጣም የሚታዩ ካፕሎች ይኖራሉ ብዙ ጊዜ እናንተና ምናምን የሚባሉና እናንተ ምን አይነት ካፕሎች ነበራችሁ ሰውስ ምን ይላችሁ ነበር ሰው አያቀንም ካፕል እንደሆናችሁ የሚያቀን አይመስለኝም በድብቅ ነው አይ ማለት እንዳልኩ እሱ ትንሽ ሻይ ነው ያፍራል ነገር አጋባብኝ እንደው እና ትንሽ ሻይ ስለሆነ እንደዚህ ይሄን ያህል ወተናም በቃ ሞስት ኦፍ ላይክ ወይ ግቢ ውስጥ እናወራለን ክላስ አለን እንዳልኩ አንድ አመት ሙሉ በመሃል ላይ ስላልነበርና የግቢ ህይወታችን ትንሽ ናት ያሳለፍናት ነገሮች ከዛ በኋላ ነው እንደውም ሰው ግቢኮ እናቃችሁ ነበር ሁለታችሁንም አይነት ያሉኝ አሁን ላይ ነው ሰው እንጂ ያኔ ካፕል መሆናችን ብዙ ሰው የሚያውቅ አይመስለኝም ሶ ተመረቃችሁ ከዛ በኋላ እንግዲህ የምራረጋችሁት በደም ሲሪየስ ነው መጀመሪያ ይሄ ለግቢ ላይፍ ተብሎ የተጀመረው ፍቅር ሰርጀሪ ላይ ከተመለስን በኋላ የምር ሆነ ማለት ነው የምር ሆነ እኔም ለፊቸር ማሰብ ጀመርኩኝ እሱም ደግሞ በቃ ወተን ምን አይነት ስራ ሰርተን ነው አብረን ኑራችንን ላይ ምንገፋው የሚል ወሬዎች መወራት ተጀመሩ ሶ በሁጅስ ላይ በጣም ደስ የሚል ነገር ነው እኔም የልቤን ያገኘሁት ሶ ተመጣን ሁለታችንም ባንክ አፕላይ ያደረግን ሁለታችንም የባንከር ሰራተኞች ሆነን ሁለታችሁም ባንክ ሰራተኞች ማን ቀድሞ ስራ አገኘ እኔ ያገኘ እሱ አክቹአሊ መማር ይሄ ኢንተርናሽናል አካውንታንት መሆን ስለሚፈልግ ቁጭ ብሎ ለአንድ አመት ትምህርት እየተማረ ነበርና እኔ ነበርኩኝ አንድ አመት እኔ ቀድሜዋለሁ እንዴን እሱም ጆይን ያደረገ ባንክ እኔ ጆይን ያደረኩኝ ከዛ በቃ አብራችሁ ለመኖር ወሰናችሁ አው ስራ እንዳገኘን ከወሰንን ቆይተናል ግን ያው ስቴፕ ባይ ስቴፕ ስለሆነ መጀመሪያ መቆም ስላለብን ስራዎች አሉ ምን ፈልጋቸው ህይወቶች አሉ ልጅ ብንወልድ እንዴት አይነት አስተዳደግ ልናሳድጋት የምንችልበትን እናወራለን ሶ መጀመሪያ ያው ገንዘብ ማግኘቱ ይቀድማል ብለን ስላሰብን ገንዘባችንን ስራችንን አፕላይ አደረግን በቃ ልክ ከገባንም በኋላም አሪፍ ጊዜ ነበር ጥሩ ጊዜ ነው እሱም እየሰራ ነበር እኔም እየሰራው ነው ሶ ለመጋባት ዲሳይድ አደረገን በቆንጆ ሁኔታ በቆንጆ ፎቶ ተነተጋባ ነው በቆንጆ ፎቶ አማልታ ፎቶችንን ሳየው ሰርግ ነበር እሺ ላይክ እንደ ቀልቅል አይነት ነገሮች ነው ኦኬ ባንክ ስለሆነ ነው ብዙም ኤክስፔክት ማድረግ አንፈልግም ላይክ የወደፊታችንን ነው ማሳካት የምንፈልገው የብርን እንትን ታውቃላችሁ ብር እንዴት እንደሚሰራ እኔ አሁን አሴት ላይ የሆነ ነገር መግዛት ነው የምመርጠው የሆነ ወጪ ከሚወጣ ቤት መግዛት መኪና መግዛት የሆነ ብቻ ቢዝነስ ጀነሬት ማድረግበት ነገር ነው ማስበው ሶ በጣም ማለት ላይክ ፎቶአችንን ሳየው ነው አሁን ላይክ በጣም ደስ የሚለኝ የሰርጋችን ነው ፎቶዎችና በጣም ነው የሚያምሩት እሱን አደረገን እንዳልኩ ቅልቅል ቤተሰብ ለቤተሰብ አቀላቀለን ተከራይተን ገባን ኑሮ ተጀመረ
ያ ለመጀመሪያ ጊዜ ላይክ አብራችሁ መኖር ስትጀምሩ አንቺ እንደሚስት እሱ እንደባል እንደ አባወራና ማወራ ነው የሚባለው አይደለ? በዛ አይነት ስሜት ራሳችሁን ስታገኙት እና ደግሞ የምትወጂው ሰው ነው እሱም እንደዛው ድሪም የምታደርጉት ላይፍ አለ። እንዴት አገኘሽው የትዳርን ህይወት? ኤክስፔክት እንዳደረግሽው ነው ወይስ ምን ለየት ያለ ነገር አብሮ በፍቅር ህይወት ከማሳለፉ ባሻገር? በጣም ቆንጆ ነው እንዳልኩ በጣም ወዶ ስለነበር ይሄ የላይፉ ውጣ ወረዶች ምናምን አይታዩኝ አሉት አፕሴን ዳውን ይኖሩታል ግን አይታዩኝም። ይሄ መስራት ሰርተ ይሄ 12 ሰዓት ነው የምትገባው ገብተህ ኩክ ታደርጋለህ እሱ ሰውን ከኔ ህይወት ጋር መጀመሪያ አይሄድም። መጀመሪያ ካደኩበት አስተዳደግ ጋር ገብተህ በቃ ለሱ ኩክ አድርገህ አቅርበህ መብላቱ ምናምን ብቻ ደስ ይላል ነገር። ከዛ ፊልም ታያለህ ኦር ሙቪ እናያለን ወይም እናወራለን። እንደዚህ ነበሩ ልጃችን ከመምጣታችን በፊት የምናሳልፋቸው ጊዜያቶች አብዛኞቹ በእንደዚህ አይነት ሁኔታ ውስጥ ነው። አንቺ ያደግሽበት መንገድ ሙሉ በሙሉ ቀበጥ ማለት ቢከብድም ግን ይሄ ያለችው እየተደረገላት ያደገች ሴት ነሽ እና በኋላ ትዳር ይዘሽ ግን ኤቭሪ ቤቱ አብዛኛው ሪስፖንሲቢሊቲ አንቺ ጋር ነው። ምግብ ከመስራት ቤቱን ቴክ ኬር ከማድረግ ጀምሮ ምግብም የቻልኩት ያኔ ለመጀመሪያ ምግብ የሰራሽው አብራችሁ ስትሆኑ ነው? አዎ በቃ ምግብ እጄን ቀምሶ የሚያውቀው እሱ ብቻ ነው ማለት በቃ ሰርቼ የማውቀው ለሱ ብቻ ነው። ምግብ ሰርተሽ የምታውቂው ለባልሽ ብቻ ነው? አዎ ከዛ በኋላ አልሰራሽም? አልሰራውም። አይ ዶንት ኖ ብቻ ኩክ ማድረግ እንጃ ብዙም ደስ አይለኝም እውነት ለመናገር። ኦኬ እና እንዴት ነው የምትኖሪው ግን ምናምን ጓደኞቼ ይሉኛል እንዴት ምን በልተሽ ነው የምትኖሪው ምናምን ይሉኛል። ግን የሆነ አይምሮ ውስጥ ነበረ ሲሰራ ስለማይ ተግባራዊ አይደለም። እንደዚህ አይነት ወጥ ቀምሼ አላውቅም ነው የተባልኩት። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኝ። ሰው ትዳርን ኃላፊነትን ጀመርሽ መኖር ከዛ በኋላ ልጅ ከምን ያህል ጊዜ በኋላ ነው ማግኘት ይቻላል? ብዙም አልቆየም። ኦኬ አሁን እንደዚህ አላስታውሰውም መቻፕ እንዳደረገ ግን ከተጋባን ኦፊሻሊ ከተጋባን ሁሉ ነገሮች ካለቁ በኋላ ነው አሁን ብንወልድ ደስ ብለን አስበን ነው የወለዱ። ኦኬ ኦፍ ኮርስ ያ ሰው ከዛ በኋላ ቶሎ ነው ብቻ ወደ እንትን ውስጥ የገባ ነው እንዳልኩ ቶሎ ነው ያረገዝኩት። እንደው ቪዲዮ ነበረኝ ምን ይሄ ላይክ ሳሳየው የነበረው ነገር እና ነበርና ብቻ በጣም ጥሩ ደስ የሚል ሪአክሽን ነበረ። እየጠበቅነው ስለነበር ያ እንትን ለቤተሰብ ማሳወቀን በጣም ደስ አላቸው። ቆንጆ የእርግዝናቸውም ታይም አሪፍ ናቸው፣ ደስ የሚሉ ናቸው። ይሄ የመጀመሪያ ኤክስፒሪየንስ ታረገው እዛቸው ቤት ላይ የሆነ አሉት የእናት ይሄ ወደ ሲመታ ያለው ስሜት ሴት እንደሆነች ደግሞ መጀመሪያ አውቀን ነበርና የሆነ በቃ ስሟም ያወጣናት በፊት ነው ሳትወለድ ሴት ከሆነች እሱ ወንድ ከሆነ እኔ ተባብለን ስለነበር ሴት ስትሆን መጀመሪያ ያወጣናት ምናምን በጣም ቆንጆዬ ልጅ ናት። እኔ እንጃ ያ በደንብ አይተናታል በቪዲዮ ተወለደች ብቻ። ጥሩ አብሮ መሆኑ በትዳርን ህይወትን ድሪም ያደረጋችሁት ያሰባችኋቸው ነገሮች አሉ። እነዛን ነገሮች ለማሳካት የምትሄዱባቸው መንገዶች ምናምን ይኖራሉ አይደለ? ልጅ ከመምጣቱ በፊትም ልጅ ከመጣ በኋላም ያለውን ነገር ያሳለፋችኋቸውን ነገሮች የሚሞሮች ይሄ የአብሮነት ጊዜዎች አሉ አይደለ? በስራም በህይወትም እነሱን ነገሮች ንገረኝ እስኪ። ይሄ አብሮ መለወጡ ይሄ መኖሩ ብቻ ቢሆን አይ ቲንክ ቀላል ነው እንዳልኩ ሁለታችንም ሰራተኞች ነን። ግን የሆነ ነገሮችን ይሄ ሴቭ አድርገን ለመለወጥ መሞከር ወር ቤት ለመግዛት ሊሆን ይችላል፣ መኪና ለመግዛት ሊሆን ይችላል። ብቻ ከሱ ጋር ትግል ስለነበረ እዚህ ጋር ያለው ነገር ጋር ስትራግል ነበር። ገንዘቡም ማይሮን ነው እየበረከተም አልነበረም የዛን ጊዜ። የሁለታችሁም ደሞዝ? አዎ። ለምን አይሮን ነው ወጪያችን በዝቶ ይሁን አንዳንድ ሳፖይንት የሰርግን ፕሮግራሞችን ስናካሄድ የገባናቸው ክሬዲቶች ነበሩና ብድር ወስዳችሁ ነበር? እሺ እነሱን ስንመልስ ከዛ እዚህ ጋር መለወጥ ስንፈልግ ከዛ እዚህ ጋር ኑሮን ስንገፋው እነሱ በሚሄዱበት ጊዜ ላይ ትንሽ አሁን ምክንያቱም የማላውቀው ነገር ግን ገንዘቡ እየበረከተ አልነበር። በቃ አሁን የገባኝ ነገር ኦኬ በረከት አልነበረውም ገንዘቡ አልነበረውም። ለምን ይመስልሻል? የሆነ እንዴት ልበለ ይሄ ብድር ያለበት ሰው እኔ እንጃ ክሬዲት ሲከፍል ሲደርስ ደሞዙ ድጋሚ እንደዚህ አይነት ነገር ሩቲኖቹ በጣም በተደጋጋሚ እና እየተሰለቸን ይመጣል።
እንደ ወንድ ተሰላቸ እኔም እንደ ሴት ተሰላቸው አይነት ነገሮች ነበሩት እና እንዳልኩ ደግሞ እንዲከፋም አልፈልግም በተቻለና ቀን ይሄ ኮስቲዩም ላይ ልብስ ላይ ጫማ ላይ ምናምን ማውጣታችንን ትተነዋል በቃ መጀመሪያ ላይ በገዛናቸው ልብሶች ነው እንጂ ይሄ ወጣ ሄንጋውት ማድረግ ምናምን በቃ ከበደ እንደዚህ ነገሮች አይ ቲንክ ትዳርን ትንሽ ያሸክሯል ትዳርን ሳይሆን ይሄ ላይፍ በቃ አዳዲስ ነገሮችን መፍጠር ሳትችል ስትቀር እነሱ ነገሮች ትንሽ ይደብሩ ነበር ጥሩ በምን መንገድ ማኔጅ አረጋችሁ ታዲያ ያን አንስቴብል ማኔጅ አሁን ነው ማኔጅ አልተደረገም ሳይደረግ ነው ላይክ ሀፕን ያደረገው የሱ ማጣትም አይ ቲንክ ልጅ ከመጣ በኋላስ ደግሞ አሁን ልጅ ሲመጣ ደግሞ የበለጠ ኃላፊነት የበለጠ ወጪ ብዙ አዳዲስ ነገሮች ይጨመራሉ ያን ታይምስ እንዴት አለፋችሁት እሱ የራሱን የሆነ ቢዝነሶች ለመሞከር እየታገለ ነበር ኦኬ የሆኑ ሌላ ኢንካም ጀነሬት የሚያደርግበት ነገሮች እየሞከሩ ነበሩ እኔ ላይክ ቲክቶክ ኢንካም ያመጣል ብዬ ስላሰብኩ ያኔ አልጀመርኩም ስላላሰብሽ እኔ ቲክቶክ ክፍያ እንዳለውም አላውቅም ነበር አንጠቀምም ነበር የዛን ሰዓት እሱ የተለያዩ ቢዝነሶችን እንደ ትሬዲንግ ምናምን ጀመረ ኦንላይን ቢዝነሶች እሺ እንደ ትሬዲንግ ምናምን ጀመረ ያው እኔ አሁን እንዲ ነው አልገባኝም ግን እንደዚህ አይነት ነገሮች እንትን ብሏል አልተሳኩም ግን እንዳሰበው አልሆኑም ትንሽ እውቀት ይፈልጋል ኦኬ ግን ብዙም አልቆየበትም 6 ወር ላይ ወይም 5 ወር አካባቢ ነው ትሬድ ሲያደርግ የነበረው የተለያዩ ሰዎችንም ኮሚኒኬት ለማድረግ ሞክረናል እነዚህ ነገሮች ትንሽ ወደ ማይሆኑ ዳዎች ውስጥ ትንሽ አስገቡ ትሬድ አይ ቲንክ በደንብ አላውቀውም እውቀቱ የለኝም ግን በደንብ እንትን ይፈልጋል መሰለኝ አይ ዶንት ኖ ላይክ ይሄ እውቀቱም እንዳልሽው ድፍረቱ ቻንሱ ብዙ ነገሮች አካባቢው ላይ ያሉ ልጆች አይ ቲንክ ተሳካላቸው ነገርና ዋይ ናት ይሄን ብንሞክረው ፎር ለተሻለ ህይወት ነው ለተሻለ ህይወት ነው ግን አንዳንዴ በቃ የማይሆኑ ነገሮች ለአንዱ የሆኑ ለአንዱ የማይሆኑ ነገሮች አሉና እሱን ባለመገንዘብ ነው ግን እንደዚህ አይነት ነገሮች ኦንላይን ቢዝነሶች ግን ያው እሱ ይሞክር ነበር እኔ ያው ፉል ታይም ስራዬን ያንኛው ብቻ ነው የምሞክረው ማጣቶች ማግኘቶች ለውስጥም የሚያስገቡ ሁኔታዎች ይፈጠራሉ በእንደዚህ አይነት የትሬዲንግ ስራዎች አይደል ትሬዲንግ ላይ ሌላም ስራ ላይ ብትሰማራ አፕስ ኤንድ ዳውኖች ይኖራሉ እነሱን እንዴት እናሸንፋቸው አይ ቲንክ ጥያቄው ነው ማመን ነው በቃ ካልሆነልህም ከሆነልህም አይ ቲንክ አምነ መጀመሪያ መቀበሉ ይቀድማል አምነ ካልተቀበልክ ከራስ ጋርም ትጋጫለህ ይሄ ነገር ካልሆነ ይሄ ነገር ብለ ኦፕሽን የሆነ ነገር ከያዝክ ወደማይሆን ነገሮች ውስጥ ትገባለህ አምኑ መቀበል የሚቀድም ይመስለኛል ማለት ሁላችንም አንተም እኔም የሆነ ነገሮችን እንሞክራለን እኔ ብዙ ፌል አጋጥሞኝ ያውቃል ስራም ኢንተርቪው ፌል ያጋጥማል ገንዘብ ላይም ፌል ያጋጥማል ግን ባይሆን ብለ አይምሮህን የሆነች ቦታ ላይ እንኳን ሬዲ ማለት እኔ እንደውም አብዛኛው ጊዜ ከኔጌቲቭ ነው የምጀምረው አይሆንም ብዬ ሄጄ ሲሆን መደሰት ነው የሚሻል ይሆናል ብለሽ ኤክስፔክት ያደረግሽው በጣም ይጎዳል ኦኬ እኔ ይሆናል ያልኩት ነገር እኔ እንጃ ይወደልኝ ነገር አይሆንም ብዬ ብዙ ጊዜ ሆኖልኝ ነው የሚያውቀው ህይወታችሁስ ምን አይነት ተጽዕኖ ፈጠረ አሁን ስራው በራሱ ይሄ አፕ ዳውኑ ፌል ማድረጉ ምናምን ቤታችሁ ላይ ትዳራችሁ ላይ ህይወታችሁ ላይ የፈጠረው ነገር ነበር ያው ይሄ ነገር ቢበቃ አይሻልም ወይ አይነት ጥያቄዎች ታነሳለህ ካልሆነልን ግን ይሄ ነገር ብንተውና ሌላ ነገር ብንሞክርስ ኖ አይ እንሞክረው ገና ነው ታይሙ በደንብ እኮ እስኪገባኝ ይሄ በጣም ነው የምተማመንበት ማለት ፈልጎት ከሆነ ያደርገዋል ለተሻለም ነገር ነው ይሄ ያቃናዋል ችግሬን ቀዳዳይን ይሸፈንልኛል ብዬ በቃ ቁጭ ተማምኜ ቁጭ ነልኩት ይሄ እምነቱ ስላለኝ በሚሞክራቸው ነገሮች ውስጥ ብዙም ያናል ገብቼ ምናምን እንደዚህ አይነት ነገሮችን አረብሽ ግን ያው አይ ዶንት ኖ የሱ ሜንታሊቲ ምን ዛጋ ምን እንዳሰበ አላቅ ግን ይሄ ባይሆንልኝ በቃ ብሎ የሆነ በራሱ ሰዓት ላይ የሆነ ማይንዱ ላይ ያሰባት ነገር እኔ እንደዛ ብዬ ማሰበው ለመሰል አሁን ላይ ብዙ ሰዎችን በእንደዚህ አይነት ሁኔታ ላይ ሱሳይድ ራሳቸውን ያደረጉ ሰዎች ምናምን ራሳቸውን ያጠፉ ራሳቸውን ያጠፉ ሰዎች ሲገባኝ የዛን ቀን አይደለም ያንን ነገሮች የሚያስቡት ከዛ በፊት እንደ ኦፕሽን ብዙ ጊዜ ተደጋጋሚ ያስቡታል ብዬ ገምታለሁ ይሄ ባይሆን
በቃ ይሄ አለ I'm sure like እንደዛ ነው የሚሆነው በጣም ከዛ በኋላ ጥናቶችም ለማድረግ ሞክራለሁ አይደል እንደ አንድ እንደዚህ አይነት ህይወት ላይ እንደደረሰች ሴት እንዴት ነው ግን ይሄ ነገር የሚመጣው ግን ከዛ በፊት በፍጹም አታውቀው ብታውቀውማ የተለያዩ ነገሮችን ትሞክራለህ አታውቃቸውም ሳይንም አታይም በቃ ላይፉን እየኖረ ነው ብለን የምትገምተው እየሞከረ ነው እየጣረ ነው ብለን የምትገምተው ይሄን ሞክራለሁ ካልተሳካልኝ በቃ የመጨረሻ አማራጭ ራሴን ባጠፋ ነው ህይወቴን ባጣ ነው አይነት ስሜት ውስጥ ይገባሉ ነው አዎ በቃ አሁን እነሱን ይሄ አግኝተ ስለማትጠይቃቸው በራስህ የምትገምታቸው ግምቶች ሰዎችንም የተለያዩ ሰዎችንም እንደዚህ የደረሰባቸው ሰዎችን ይጠይቅ ያውቃል ምን አልሽ ለምሳሌ ላይክ እንደዚህ በዚህ በደረሰብኝ ሰዓት ላይ እንደዚህ አይነት የደረሰባቸው ሰዎች ኮሚኒኬት ያደርጉኛል እሺ ወንዶች አብዛኛው ጊዜ ወንዶች ሴቶችም አሉ ግን ወንዶች አብዛኛው ጊዜ በቃ ከዛ በፊት ምልክት አይተሻል ወይ አይ ነው አላየሁም አታውቀውም እዛ ሰዓት ላይ ምን ብቻ I don't know when they experiment አታውቀውም እኔም ከራሴ ላይፍ ስነሳ ሳይን ባይኖሮ ብዙ ነገሮችን ለማስተካከል ሞክራለሁ ያ ምልክቶች ግን አላየሁም አንቺ የምታስቢው ቤቱን ለማቅናት ትዳሩን ለመምራት ደፋ ቀና የሚል ይሄ ብዙ ነገሮች አዳዲስ ነገሮች የሚሞክር ሰው አንድ ወጣት ወንድ እና ደግሞ አንዴ ፌል የሚያደርግ አንዴ የሚያገኝ ፌል የሚያደርግ እንደዛ አይነት እንትን ያለበሽ አሴ ዋይፍ ደግሞ ሰፖርቲቭ ሆነ በቃ ራሳችን ብቻ በዛ አይነት ሁኔታ ውስጥ ነው የነበረው እሱ ጋር የነበረው እንትን ይሄ እስከምን ደርሶ ነበር ለምሳሌ አንዳንዴ ማጣት ማግኘቶች ይኖራሉ ሁሉም ሰው ጋር ያለ ነገር ነው ግን አንዳንዴ ደግሞ ኤክስፔክት ያደረግነው አለ ከዛው እጅ ደግሞ እዳው ውስጥ በጣም የሚከቱ ነገሮች ይኖራሉ ብዙ ነገሮችና እንደ ሚስት እንደ ባል በእንደዚህ አይነት ጉዳይ ስትዋሩ ምን ደረጃ ደርሶ ነበር ለምሳሌ ስራው እኔ ማቀው እዚህ የሚያስወስን ድረስ እንዳልደረሰ ብቻ ሲገባኛው I think ይሁን ያቺን ቀን አሻግረ ማየት የምትችል አይመስላቸውም or በዛ ሁኔታ ውስጥ ነው አይመስለንም ኦኬ እንጂ እዚህ ድረስ የሚያስደርስ ሁኔታ ላይ አልደረስንም ለምናገር እዚህ ደረጃ የሚያስደርስ ነገር ምንም አይነት ነገር እኮ አይኖርም ምንም በህይወት ቢፈጠር ራስን በእንደዚህ አይነት መልኩ ማጥፋትም ብቻ እንደዚህ አይነት ሁኔታ ውስጥ አልደረስንም አፕስ ኤንድ ዳውኖች አሉት ግን የራስ ስትሪንግስ ውስጥ ያለው ስትሪንግስ ይወስነዋል ብዙ አካባቢ ላይ የምትወዳቸውን ሰዎች ማሳብ አለብህ ልጅ አለች በጣም የምትወድ ሚስት አለች እነሱ ስታስብ I think ሆፕ እያለህ ትመጣል ምንም ፌል ብታደርግም ተስፋ እያገኘህ ትመጣል ምክንያቱም ላይክ አንዳንዴ እኔም ይደክመኛል ላይክ የሚያስለቅሱኝ ነገሮች አሉ ትክክል ነው እንዲያን ኦፕሽን ብዬ በጣም ብዙ ጊዜ አስበቃለሁ እኔ እሱ ያደረገው ነገር ልክ ነው ማለት ትላለህ ማለት አንቺም ተስፋ ስቆርጪ ማለት ከዛ ግን ያው ልጅን ሳይ or እናቴን ሳይ ምናምን መለስ ስላለ ፕሮባብሊ በዚህ ስሜት ውስጥ እኔ ብቻ ነኝ ብዬ አላስብም ለሰው አጠገብ ያሉትን ብቻ ተስፋ የሚሰጡ ነገሮች ስታስባቸው የራስን ሰክሰስ እኔ አሁን የራስን ሰክሰስ ሳስበው መለስ ስላለ ነው እኮ ዲዘርቭ አያርግሽም ሆፕ ያገኘው ወደፊት ተስፋዬን ያሰብ እንደዚህ ነገሮች ግን ያው ብልጭ ይልብሃል እንዳን ሂውማን ቢንግ ያንቺ ተስፋ መቁረጥ እሱን ካጣሽ በኋላ ወይስ ላይክ እሱ ሞሮፍ አይደለ ግን አንድ የምትወደውን ሰው ማጣት በጣም ከባድ በጣም የምትወደውን ሰው ይሄ አንዳንዴ እርምህንም አውጥተህም ቁጭ የምትለው ሰው አለ እኔ ግን አልወጣልኝም ማለት ፍቅሩ አልወጣልኝም ገና ይሄ ወድጄው አልጨረስኩም ገና ብዙ ህይወቶችን አብረን ቢልድ እናደርጋለን ብለም ታስበው የምትተማመንበት ሰው አለ አይደለ ሌን የምታደርግበት ሰው እንደሱ ስለሆነ ማስበው ትዳሬ ባላሰብኩት መንገድ በቀጽበታዊ መንገድ ስለሆነ ደግሞ የተፋረሰው ብቻ በጣም ያንገበግበኛል ጥሩ ስሜት ውስጥ ማይከተኝ በጣም ጎበዝ ነሽ ላይ አሁን ስታይ ስቶሪ ምናምን ጥንካሬሽ ውስጥሽ እንግዲህ ያራለውን ሀዘኑን ስሜቱን ዋጥ ያረግሽው ብዙ ነገር ይኖራል ግን እንደዚህ ሚዲያ ላይ ስቶጪ ስናይሽ ከልጅሽ ጋር ያለሽ እንቅስቃሴ ጥንካሬሽ ምናምን በጣም የሚገርም ሰው እንደዛ አይልሽም ያው ይሉኛል እኔም ላይክ ጥንካሬውን ከየት እንዳመጣሁት አላቅ ያው በጣም እግዚአብሔር አግዞኛል ከዛ በኋላ በጣም ከእግዚአብሔር ጋር ኮሚኒኬት ማለት በቃ ይሄ ካልሆነ ህይወቴ ምንድነው ብቻ በጣም ተጣልቼዋለሁ ፈጣሪ እንደም ከዛ ደግሞ ወደሱም ማንንም ስለሌለኝ መሸሸገኝ ማድረግው ብዙ ነገሮችን ማሳለፍ ያውቃል ግን የማያልፉ ይመስላል እንጂ ብዙ ነገሩ ያልፋል አሁን እኔ ላይክ የሚያልፋል መሰለኝ ያ ጊዜ ይሄ በቃ the next day ወይ አብሬው እዛ ቦታን ላስተካከል ተስማች በቃ ጭቅላት አንተን ብዬ ነበር ይሄ አብረው ስሞትም እዛ አካባቢ
ቀብሬን እሱ ጋር ያርገው አይነት ልክ አይደለም አዎ በቃ ልክ አትሆንም ያኔ ኦኬ የሚመጣም ነው የሚመስል የሆነ ቦታ ሄዶ ፕራንክም ነው ብቻ በጣም ኮምፕሊኬትድ ነው የሚሆንበት የሆነ ይመጣል አይነት ተስፋዎች ይኖሩሃል ያው ያደረ ድንገት መሆኑ ደግሞ አይደለ ላይክ ብዙ ሰው ታሞ አስታመሽ ጊዜ አሳልፈሽ ምናምን ሲሆንና ድንገት ሲሆን በጣም ከባድ ነው አይደለ ከሞቱ አሟሟቱ አይነት አዎ እሱ በጣም ከባድ አቅፈ መሸኘትም ትልቅ ነገር ምን አልሽ ለሞመንት ባለቤትሽ ላይክ በህይወት እንደሌለ ስታቂ ከዛ በኋላ የጋራ ህይወት እንደማይቀጥል ስታቂ ምናምን ያላለቀስኩም ነበር አላለቀሽም ባለቤትሽ ሲሞት አው ማመንም ውሸትሽን ነው ብዬ ተጣልቻለሁ ከራስሽ ጋር ነው ከሰው ጋር ለምትነግረኝ ሰው ውሸትሽን ነው በቃ ላይክ በጣም ተናግረታለሁ ኦኬ ሐኪም ቤት ነው አው ሐኪም ቤት ነው ፋይናሊ ያው ሐኪም ቤት ነው እንትን ያለው ብቻ ከባድ ነው ምንም ስሜትሽን መግለጽ አልቻልሽም ደንግጠሽ ማልቀስም አይ በጣም ዶክተሮችን ኮሚኒኬት ለማድረግ ሞክራለሁ ምክንያቱም አስረዳው በቃ በእንደዚህ ማለት ድጋሚ ቼክ እንዲያደርጉልት ትለምናቸዋለህ ትጠይቃቸዋለህ ይውልኝ ድጋሚ ዲኑ አንቺ እብድ ነሽ እብድ ነው እንትን አታይም ትባላለህ ግን ያው ድጋሚ ቼክ እንዲያደርጉልህ ብቻ የምትችለው የሆነ መኪና ውስጥ ግባም ይልሃል ብቻ ከባድ ነው ላይክ እንደዚህ የምትገልጸው ፊሊንግ አይደለም ሁሉም ሰው ያው ሰውን ያጣል አይሮን ነው የምትወደውን ሰው ከዛ ደግሞ ሲቹዌሽኖቹ ስታስባቸው ነው ትንሽ ከባድ የሚሆኑት እንጂ ሁላችንም ያው ወደዛው ነው ከዛ ቀስ በቀስ እንዴት ራስሽን አሳመንሽ እንዴት ተቀበልሽውና ህይወትን እንደ አዲስ መኖር እንዳለብሽ እንዴት ተቀበልሽው ትንሽ ቀለል ያለኝ ከምኖርበት ቦታ ሙሉ በሙሉ ስወጣ አብራችሁ የምትኖርበት ቦታ ወጣሽ ከዛ ወጣው በቃ ሙሉ እቃዎቼን ሸጬ ምናምን ከዛ በቃ ተነስቼ ልጄን ይዤ እናቴ ቤት ገቡ መሰራበትን ብራንች ቅርንጫፍ ቀየርኩኝ የባንክ ቅርንጫፍ ቀየርኩኝ ይሄ ኢንቫይሮንመንቱ ትንሽ ወደ እሱ ነው የሚያስታውስን የትም ታስታውሰዋለህ ግን የሚያስታውስን ነገሮች ትንሽ ቀለል የሚያደርጉልህ ቦታዎች ላይ ስትሆን እየተሻለ ይመጣል ነገሮችን የሆነ ከፈጣሪ ጋርም ደግሞ በጣም አታችመንት ሲጨምር በቃ እንዴት ነው ቀለል ይያለ ይመጣል ብቻ እዛ ልጅም ያደገች ቢዚ ያደረገችኝ መጣች ራሴን በስራዎች በጣም ወጣት ጀመርኩኝ ይሄ ቁጭ እንዳላስበው ባስበውም ስተኛ እንዳስበው ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው በቦሌ መድኃኒዓለም ሳይታችን የፊኒሺንግ ስራ ጀምረናል በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻ ነው ያዘው ቅንጡ አፓርትመንት ግንባታው ተጧጡፏል በ15% ቅድመ ክፍያ አቅርበንሎታል ዴማሆፕ ሪል ስቴት ቅንጦት ይገባውታል ልጃችሁ ስንት ወሯ ነበር የነገር ሲፈጠር 6 ወር ወደ 7 ወር እየሄደች ነበር ያው ትንሽ ናት በጣም ያው ብቻ በጣም አሪፍ ሊሆን እያለኝ ነበር የአባትና የልጅ ፍቅር አሪፍ እየሆነ የሚመጣበት ታይም ነው እነሱም እንዳልኩ ይሄ ልጆችን በ6 ወራቸው ይሄ አባታቸውን የሚለዩት የሆነ ሪአክት በሚያደርጉበት ሰዓት ስለነበረ ብቻ ከዛ በኋላ እንግዲህ ሙሉ ቃሽን ሽጠሽ ጠቅለሽ እናትሽ ጋር መኖር ጀመርሽ ህይወት እንዴት ቀጠለ ከእናትሽ ጋር እንዴት ሳገኘሽ እንዴት ተቀበልሽው እዚህ ጋር የራስሽ ህይወት ትዳር ብለሽ የመሰረትሽው ነገር አለ እዛ እንደገና ወደ ቤተሰብ መሄዱ አለ በርግጥ ከዛ ስሜት ለመውጣት ነገሩን ለመሸሽ ነው ወደዛ ሄድሽው ግን እንዴት አገኘሽው እናቴ በመኖሯ በጣም እድለኛ ነኝ የት ሄደ ነበር ነው የመጀመሪያው ጥያቄ ግን አግብቼ ወጥቼ ካገባውበት ቤት ተመልሼ ደግሞ እናቴን እንጂ መምጣቴ ግን በጣም ነው የደበረኝ አንደኛ ነገር ያው እንዳልኩ ሀዘኑም አለ ሁለተኛ ነገር ላይ ሜንታሊም ደስ አይልም ብቻ ግን እናቴ በመኖሯ በጣም እድለኛ ነኝ ከዛ ስራዎች በጣም በቃ ስራ ነው አንደኛ ነገር ያሉብን ነገሮች አንዳንድ ነገሮች ክሬዲቶች አሉ እነሱን ለመክፈል እዳዎቹ ሁሉ አንቺ ላይ ወደቁ ከዛ በኋላ ያው የተወሰኑ ዕቁቦች ጀምረን ነበርና ዕቁቦቹ እንደጀመሩ አካባቢ ስለነበረ ብዙ የሚከፈሉ ነገሮች ነበሩ
እነሱ ነገሮች መክፈል ነበረብኝ ክሬዲቶች መክፈል ነበረብኝ ብዬ ምን ላድርግ ብዬ ማሰብ የጀመርኩት ትንሽ ከ4 ወር ከ5 ወር ከሱ በኋላ ምን ላድርግ ብዬ አሰብኩና በጣም ነው የሚከፋ ወይ ቢኖር ኖር እኮ ትላል አንድ ነገር ሲፈጠር እንዲ ቢኖር ኖር እኮ ብለት ስለምታስበው በጣም ከፋ ነበር ከዛ ስልኬን አስቀምጬ እግዚአብሔር በጣም አግዞኛል ከዛ አንድ ቪዲዮ ቀረጽኩኝ እንደዚህ ሁኔታ ውስጥ ነኝ ያለሁት ላይፌን መምራት አልቻልኩም ፋይናንሻሊ ስቴብል መሆን አልቻልኩም ባለቤቴንም አጥቻለሁ አይነት አለው ባለቤቴን ካጣሁኝ በኋላ ፋይናንሻሊ ስቴብል መሆን አልቻልኩም ሶ ኤኒ ፕሮሞሽን ያላችሁ ሰዎች ብታሰሩኝ ለመስራት ፈቃደኛ ነኝ በጣም ጎበዝ ሴት ነኝ አልኩኝ ከዛ በፊት የተወሰነ ፖስት ስለማደርግ ይሄ የኔና የሱን የኔና የልጄን ስለማደርግ ትንሽ ሰው ሂንቱ አለው በምን ምክንያት እንዳጣውት ነው ማያውቀው እንጂ የተወሰነ የሚያውቁት ነገሮች አሉ በተወሰነ ደቂቃ ውስጥ 400,000 ምናምን ታየ መጀመሪያ ቪዲዮስ ከዛ በፊት የላይፍ ስታተስ ያለ የባንኩ ኮንተንቶች አሉ ለእንደዚህ አይነት ሪኩዌስት ሳደርግ ነው ኦኬ በጣም በጥሩ ሁኔታ ሰዎች አፕሮች አደረጉኝ ከዛ አንዳንድ ሾው ምን ሆነሽ ነው የሚያለኝ ሰዎች አሉ ፖዚቲቭ ጠብቄ አይደለም ምን ይሳካልኛል ብዬ አይደለም የሆነ ውስጤን ስለከፋኝ እስኪ ልሞክር ብዬ ነው ፖስት ያደረኩት አብዛኛው 95% ፖዚቲቭ ነበር በጣም ብዙ ስራዎች ኢንቦክስ ተደረጉልኝ ደብተሪን አውጥቼ ፕሮግራም አውጥቼ በቃ ማስታወቂያዎች ነው እዳዎቹ ምናምን ከፈልኩኝ ቆቦቹንም ከፈልኩኝ በቃ ህይወቴን እየኖርኩት ማለት ነው እየኖርኩት የሚያስፈልጉኝ ነገሮች ያደረኩኝ ከፈልኩኝ ከዛ ለተሻለ ነገሮች ማሰብ ጀመርኩኝ አብረን ድሪም የምናደርጋቸው ነገሮች እንዴት ላሳካቸው ከሱ ጋር ድሪም የምታደርጓቸው ምን አይነት ድሪም ነበራችሁ ቤት መግዛት መኪና መግዛት ልጄን የተሻለ ትምህርት ማስተማር እነሱ ነገሮች ድሪም ለማድረግ አሁን እዛ ላይ እዛኛው ስታተስ ላይ ምን ያህል ጊዜ ሆነሽ አሁን በዚህ በሶሻል ሚዲያ አመት ከምናምን ስራ ከጀመርኩ ጀምሮ አመት ከምናምን ባንቺ ህይወት ውስጥ ምን አይነት ለውጥ ነው ያመጣው ባጭሩ ያው ነግረሽኛል ዳ ከመክፈል ጀምሮ ህይወትን እስከ መኖር እስከ መምራት ምናምን ግን ያለውን ተጽዕኖ ካለ መሞከሩ በጣም የተሻለ መሆኑን ተገንዝቤበታለሁ በጣም ኮንፊደንስን አጥቼ ነበር ብዙ ነገሮች በቃ ዝብርቅርቅ ብለውብኝ ነበር ብዙ ነገሮችን አስተካክዬበታለሁ ቤተሰብ ሰፖርት ማድረግ ችዬበታለሁ ማዘሬን ሰፖርት ማድረግ ችያለሁ የራሴን ህይወቶች ማስተካከል ችያለሁ ብዙ ነገሮችን አስተካክሎልኛል እንድጋሚ ሆፕ እንዲኖረኝ አድርጎልኛል ፕላትፎርም ብዙ ሰዎችም ደግሞ ወጣቶች የተቀየሩበት ነው ያው እንደምናየው እናትሽ ምን አይነት ሰው ናቸው ንገሪኝ እስኪ ስለናትሽ እናቴ ተወልዳ ያደገችው እዚህ ነው በህክምና ሙያ ላይ ያለችው ነርስ ናት በጣም ታታሪ ሴት በቃ ልጄ አይዞሽ በቃ ድጋሚ ትቆሚያለሽ ብላ እስካሁን በቃ በጣም ሰፖርት የምታደርገኝ እንደ ልጅ እንደ መጀመሪያ ልጅ በጣም ነው የተሰበርኩባት በቃ ግራ ነው ማለት ግራ ገብቶኝ ነበር የዛን ጊዜ ሰው ይሄን ነገሮች በቃ ገመኔን ሸፍናልኝ አይዞሽ ያልፋል ብላኝ በዛን ወቅት ላይ በነበሩበት ጊዜያቶች ውስጥ ብዙ ነገሮችን ሸፍናልኝ ብቻ ላይክ ወደታለሁ በጣም ጥሩ ሌላው ቪዲዮዎችሽን ሳይ ከባልሽ ቤተሰቦች ጋር ያለሽ አታችመንት በጣም ደስ የሚል ነገር ብዙ ጊዜ ያው ጥሩም እንዳለ ሆኖ አለመቀራረቡም ደግሞ ያለበት ቤተሰብ ሊኖር ይችላል ከባል ቤተሰብ ከሚስ ቤተሰብ እና የሚባሉ ነገሮችና ያንቺ የባልሽ ቤተሰቦች ጋር ያለሽ አታችመንት በጣም ደስ ይላልና ስለነሱም ትንሽ ብትነግሪኝ ያው በጣም ጥሩ ሰዎች ናቸው መጀመሪያም በጣም መልካም ሰዎች ነበሩ እሱ እያለ ሞር እንድቀርባቸው ያደረገኝ እሱ ከኔ ጋር ያለውን አታችመንት ሞር እነሱ እንድቀርባቸው አድርጎኛል ከሀዘኑ በኋላ ብዙ ሰዎች አካባቢያቸው ላይ ያሉ ሰዎች ሊሆን ይችላል አይ ዶንት ኖ እነሱ እንዴት ብሎ የሚጠይቃቸው ብዙ ጥያቄዎች ይኖራሉ እሱን ሃንድል አድርገው ተቋቁመው የኔን ስሜት እንደውም ላይክ ከምትወጪ እዚህ አብርሽን ለምን አትኖሪም አይነት ሪኩዌስትም አቅርበውልኝ ነበር ቤቱን ለቅቄ ልወጣ ስል ማለት ነው ግን እኔ እንዳልኩ በቃ እዛ ላይክ ሰፈሩንም ሙሉ ነገሩንም ጥዬ መውጣት ፈልጌ ስለነበረ ችግር የለውም እየመጣሁ ጠይቃቸዋለሁ ወንድሙ በጣም ጥሩ ልጅ ነው አሁን እንደውም ላይክ ፕላትፎርም ላይ ያውቁታል ላይክ እኔ እንጃ በቃ ሳየው አባቷ እንዳለ ፊልም ማደርግበት ልጅ ነው
በዚህ አጋጣሚ በጣም ነው ማመስገን የምፈልገው ሁሉንም ቤተሰቦቹን ማለት I can feel like ምን ሊባሉ እንደሚችሉ መገመት አይከብደኝም ማለት እንዴት ነው የሞተበትን አጋጣሚ ስለሚያውቁት ወይ like ለምን አትጠይቋትም አይነት ጥያቄዎች ይቀርብላቸዋል ድንገተኛ ሞት ስለሆነ ብዙ ነገሮች ከጀርባ የሆነ ነገር ምን አለ ጠይቁ አይነት ግፊቶች ናምን እንደውም እንደዚህ አይነት ሁኔታ ውስጥ አንዷ ልጅ አታ ደውላልኝ ያንቺን ቤተሰቦች ሳያቸው በጣም አታችመንታችሁ በጣም ቅርብ ነው እኔ ግን እንዴት ነው እንደዚህ መሆን አልቻሉልኝም በጣም ነው ከሱ እሷም በተመሳሳይ መንገድ ባሏን እሺ የባሏ ቤተሰቦች በጣም አቢዩዝ ያደርጓታል የተለያዩ ጥያቄዎች ጠይቋታል ብዙ ነገሮች አሉ ይሄንን ነገሮች አይጠየቁም ብዬ በደፈናው አይጠየቁም ልላ አልችልም ይጠየቃሉ ይኖራሉ በውስጥም ቢሆን ይኖራሉ ጎረቤት የተለያዩ ሰዎች ይኖራሉ ግን ያንን ነገሮች ችለው በቃ እዚህ ጋር ላለው ነገር ለሚሰጡኝ ፍቅር ለልጄ ለሚያሳዩት ፍቅር በጣም ነው ማመስገን ፈልገው በነገራችን ላይ ረጅም ዓመታት በትዳር ያሳለፉ ጥንዶችን በማራኪ ወግ የማራኪ አኒቨርሰሪያችን ድንቅና የማይረሳ ትዝታ ጥለን ደግሰን ልናከብርሎት ነው ከናንተ የሚጠበቀው በዚህ ቁጥር ቴሌግራም ላይ ባጭሩ ታሪካችሁ መላክ ብቻ ነው እኛ የማይረሳና ድንቅ ትዝታዎችን ጥለን በማራኪ ወግ የማራኪ አኒቨርሰሪ ፕሮግራማችን እናከብርሎታለን ቤተሰብ ወዳጅ ዘመድ ተሰብስቦ ድንቅና የማይረሳ ጊዜ በማራኪ ወግ አኒቨርሰሪ በዚህ ቁጥር አሁኑኑ በቴሌግራም ላኩ ሁሌም ድንገተኛ ሞቶች ጥያቄ ያስነሳሉ ብዙ በቃ ድንገተኛ ሞቶች ጥያቄ ያስነሳሉና እንዳልሽው በቤተሰብ በዙሪያ በጎረቤት ባሉ ሰዎች ያን ሁሉ ነገር ተቋቁመው ነው ከጎንሽ መቆም የቻሉት አይደል አዎ የኔና የሱን ፍቅር ስለሚያውቁ መልስ የሚሰጡልኝ እነሱ ነበሩ ወሬዎች ይወራሉ የሚሰብሩ ወሬዎች በጣም መወራታቸው አይቀርም በእነዚህ አይነት ሁኔታ ውስጥ ሲሆን ለምሳሌ ተጣልተው ነው እንደዚህ ሆነ አሁን አንዳንዴ ይሄ ጨቅጭቃው ነው በዚህ መንገድ ህይወቱን ያጣው በጣም ብዙ ይኖራል ማለት አሁን እኔ እንደዚህ ነው ብያማ ማለት በቃ በቴክስትም ይደርሰኛል በቲክቶክ ኢንቦክስ አረተኝ እውነት ምን ይላሉ በቃ እንደዚህ አርገሽው ነው ተጨቃጭቀሽው ነው ትዳር ውስጥ እንግባ ብለሽ ነው ማንም ህይወትን እኮ አያውቁ ፍላጎትን ዛጋ ብቻ ላይክ እኔ አሁን ከዛ በኋላ የተገረዶት ሰው ህይወት ውስጥ ገብቼ ጀጅ አላደርግም ሰው ቤት ውስጥ በቃ ማለት አናቅም አንፈርድም ማለት እኔ አልሰማም አልፈርድም አይነት ነገር ግን ብዙ ጥያቄዎች ይነሳሉ በእነሱ ሳይድ መጀመሪያ አካባቢ አሁን ላይ አይሮ ከዛ በኋላ ደግሞ ምናልባት ጥያቄ የሚነሳባቸው ሚዲያው ላይ ስመጣ እሷ እኮ እሱናታ እንደዚህ ሆና ይኖራሉ ላይክ እሷ እንደዚህ አታ አምሮባት ፕላትፎርም ላይ እንደዚህ የሆነች ነው እንደዚህ አይነት ነገሮች መሰማታቸው አይቀር እንዳጋጣሚ የመረጥኩበት ፕላትፎርም ሰው እይታ ውስጥ የሚከት ስራው በቃ ላንተም ለሁላችሁም ስወድቅ ያለውን አላሳያችሁ እንዴት ስቴፕ አፕ እያደረኩ እንዳለው ያለውን ፓርት ነው ማለት ሚዲያ ላይ ፖስት የምታደርገው እንጂ ምትሰታለቅሳት አትፖስትም ደና ስትሆን የልጅ ልደት ስታከብር ፍቅራችንን ኦር መኪና ስንገዛ ቤት ሁሉም ሰው እንደዛ ነው የሚያሳየው እንጂ ከኋላ በጣም ብዙ ነገሮች ታልፈው ነው እዚህ ላይ የሚደረሱት ሰው እንዳጋጣሚ የኔ የመረጥኩበት ደግሞ እይታ ውስጥ የሚከት ሆነና በብዙ ሰው ዘንድ ውስጥ አፍ ውስጥ መግባቴ እንደማይቀር እርግጠኛ ነኝ ግን እነዛን ሁሉ ተቋቁሞ አንቺን የሚለውጥሽ ከሆነ ሞክሪው በርቺበት ላይክ እስከ ቅርብ ጊዜ እንደዛ ነው የሚሉትና ብቻ ልባቸውን ያቆየልን በጣም ጥሩ ምናልባት ጥሩ ሐሳብ ያነሳን ይመስለኛል አሁን ከዚህ በኋላ የሚያዩ የሚመለከቱ ይሄን ፕሮግራም ካሉ ለነሱ ጥያቄ የሚሆንባቸውን ለምሳሌ ይሄ በቴክስትም የሚደርስሽ ሰውም የሚዋራው ትዳሩስ በመጨቃጨቅ ባለመግባባት በድንገተኛ ሞቶች እንደዚህ ሰው ራሱ ላይ የሆነ ነገር አደጋ እንዲያደርስ ምክንያት እንዲሆኑ የሚያስችሉ ብዙ ምክንያቶች ይኖራሉ ምናምንና ምናልባት ለአንዴና ለመጨረሻ ጊዜ እንደው እንትን ካልሽበት ካወራሽበት መልስ ከሰጠሽበት በዚህ ጉዳይ አሁንም ጭንቅላታቸው ላይ እንደዛ አይነት ሐሳብ ላላቸው ሰዎች ክሊር የምታረጊው ማድረግ የምትፈልጊው ነገር ካለ ደስ ይለኛል የመጣውበት መንገድ ስለማቀው አሁን አንድና በህይወት ትልቁ ነገር ላይክ እኔ ያጣውት ብዬ ነው ማስብ ከዚህ በኋላ በሚደርስብኝ ነገሮች ከዛ በታች እንጂ ከዛ በላይ አይሆኑብኝ ምንም አይነት ሎስ ሊሆን ይችላል ፌለሪቲም ሊሆን ይችላል ጆን ከማጣቴ በላይ አይሆን አንድ ይሄ ለኔ በጣም የሆነ ቀይ መስመር ነው ምንም ቢያወራ ሰው ላይክ ምንም እኔን ቢተቸኝ ኦር እንደዚህ ናት እሷ እኮ መባል ራሱ በጣም ከባድ ነው ሰው ላይክ
እሷ እኮ ብሎ ሰው መጠቋቋሚያ መሆን ማለት ይከብዳል። ግን እንዳልኩ የመጣውበትን ያጣውትን አውቃለሁ፣ በምን ምክንያት እንዳጣውት አውቃለሁ። ሰው ለኔ ያ ነው ሞራል የሚሆነኝ። እንዴት ነው እኔ ሞር ሰራለው ሰዎች ሊያወሩ ይችላሉ ከኋላ ሰዎች ጀጅ ሊያደርጉኝ ይችላሉ። ግን I deserve like ያ ህይወት ይገባኛል፣ የወደፊት የሚያምረው ህይወት የተሻለ ህይወት ይገባኛል፣ ልጅም ይገባታል ብዬ ስለማስብ ወደፊት ነው መጓዘው። አንድ ሞራል በጣም የሆነኝ ደግሞ በዛ አብረን በትዳር በቆየንባቸው ጊዜያቶች ውስጥ ኔጌቲቭ ነገሮችን አላሳየው። ይሄ የሚቆጨኝ ነገሮች የሉ አንዳንዴ ላይክ ኖሮልኝ እንዲያድርግለት የምትለው ሰው አለ አይደል? በጣም አፍቃሪ ሰው ነኝ። በጣም እንደዚህ እንደውም አይፈቀርም ምናምን ይላል። አዎ ጓደኞቼ አዎ ወይኔ በጣም ነው ማፈቅረው መሰለኝ። አይ ቲንክ እኔ እንጃ ሆሮስኮፕ የሚሆን ስለማነብ ቪርጎ ሆሮስኮፕ የለም ኮከብ። እሺ ለዛ ይሆን አይሉና ብቻ በጣም አፍቃሪ ሰው። ኮከብ አፍቃሪ ነው። አፍቃሪ ኮከብ ነው መሰለኝ። እሺ ግን በጣም ነው ማፈቅረው ሰው ሳይሆን እሱን እና በጣም ይሄ ስለምትወደው ይሄ ለነገ ምለው ነገሮች የሉኝ። በቃ ዛሬ ነው ከኔ አስቀድሜ ነው ብዙ ነገሮችን ማደርገው። ያው አሁን እንዲ ነው ምናምን ባትለው ብዙ መስዋዕትነት ስለምትከፍል እዛ ጋር ስለከፈልክ አሁን ላይ ከኔ አቅም በላይ ነው ፈጣሪ ብዬ በጣም ጠንካራ እንደሆነ ያደረገኝ እዛ ጋር ትዳር ላይ ያሳየሁት ነገሮች በጣም ለኔ ጠንካራ አድርጎኛል። ኮሚትድ ሆነሽ ማድረግ ያለብሽ ነገሮች አድርጋለሁ። በቃ አንዳንዴ እኮ ማድረግ ያለብን ነገሮች ካደረክ ለሚቀጥለው ነገር ለሚመጣብህ ነገሮች ምን ላደርግ እችላለሁ? ምንም ማድረግ አልችልም። ሰው አንቺ ያ ነገር ከመፈጠሩ በፊት ነገሮች እንዲስተካከሉ ከዛ ስራ ህይወት ከሚያስጨንቅ ነገሮች እንዲወጣ ብዙ ነገር አድርጋለሁ ሞክሬያለሁ ነው የምትይው? ተወሰነ ወደፊትም እድሜ ልኬን በህይወቴ ውስጥ የሚሰማኝ ከዮስቲ ጋር ያሉት ነገሮች አሁን ሰው የሆነ ሪአክት ሲያደርግ ልጄን አይቶ እሱ ኖሮልኝ ቢሆን ኖሮ የሚለውና እንዳልኩ ሰክሰስ ካደረኩት በኋላ አብሮኝ ቢሆን እነዚህ ነገሮች ናቸው ትንሽ የሚያስከፉኝ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኝ። ሰው ጥያቄ ማንሳቱ አንዳንዴ ተፈጥሯዊም ይሆናል። በተለያየ መንገድ ብቻ የሰው ልጅ መቼም ለእያንዳንዱ ነገር ሪአክት እናደርጋለን፣ ለእያንዳንዱ ነገር ጥያቄ እንፈጥራለን በራስ። እኔ ያው መስራቴን አላቆምም ነው። በዚህ አይነት መንገድ ጥያቄዎች ቢመጡ መስራቴን አላቆምም። ግን በወቅቱ ቤተሰቦቹ ዋና ያው አንቺና ቤተሰቦቹ በዙሪያ ያለ ሰው ነው ይሄን ነገር አምኖ መቀበል መጀመር ያለበት አይደለ? ያ ነገር እነሱ አምኖ መቀበላቸው በጣም ትልቁ ነገር እሱ ይመስለኛል። በጣም እድለኛ ነኝ ብዬ ነው ማስበው። የነሱ ፍቅር በዚህ መልኩ መቀበል፣ የሱ ቤተሰቦች በዚህ መልኩ መቀበል። አንዳንዴ ላይክ በኔም ሳይድስ ቢሆን ብዬ ጠይቃለሁ። በኔ ሳይድ ላይክ ኦኬ የኔስ እናት እንዲህ ነበር ሪአክት ታደርገው ብዬ ጠይቃለሁ። ኦኬ አንቺ ጋር ሀፕን የሆነው ይሄ ነገር ያን ያህል መልካምነታቸው በስቶ በኔም ሳይድስ ቢሆን ኖሮ ግን እናቴ እንደዚህ ነበር የምታደርገው ብለህ ትጠይቃለህ። ብዙ ነገሮች ነው የምታስበው በዛ ሰዓት ውስጥ እና አምሹር ብዙ ነገሮች እንደሚደርስባቸው እንደሚጠየቁ እርግጠኛ ነኝ። ግን በቃ ይሁን ተስራ ሰክሰስ ታርክ የልጃችን ሚስት ናት፣ የልጅ ልጃቸው ናት፣ የልጅ ልጃቸውን ነው ቢሳካላት ለሷ ነው ብለው ብዙ ነገሮችን ያው እየተመካከርን ነው ብዙ ነገሮችን የምናደርገውና እውነታው እንግዲህ እግዚአብሔር ጋር እና እናንተ ጋር ከዛ ደግሞ ሐኪም ቤትም ኦልሬዲ ጉዳዩ ስለሄደ ያለው እውነታ ምናምን በደንብ ክሊር ሆኖ በወቅቱ ላይ ሁላችንም ስለነበረ ከምርመራ ጋር ከፖሊስ ከሚያያይዙት ነገሮች ያሉት በወቅቱ የሱን ፋሚሊዎችም ነበሩ፣ እኔም ነበርኩኝ። አብረን ነው እኩል ነው ሁኔታውን ያገኛችሁት ተፈጥሮ ይሄ ነገር ነፍስ ይማር እንግዲህ። አሜን። ጥሩ። ስለ ልጅሽ ንገሪኝ። አሁን ስንት አመት ሆናት? አሁን 3 አመት ኔክስት መንዝ ላይ ይሆናታል። እሺ ማርች ላይ 3 አመት ይሆናታል። ያው ይሄ ያስቸገረች የምትመጣው ጥያቄዎች የጠየቀችበት የምትመጣበት ታይም ጥያቄዎች ስለ ላይክ እንደዚህ ያርግልኝ ስለሆነ እየተዘጋጀሁበት ነው።
more of our next year ላይ ክላስ ትጀምራለች ትምህርት ቤት ትገባለች በቃ ለልጅ ዲዘርቭ ያደርጋታል ቆንጆ ትምህርት ቤት ብዬ የማስበው ነው አስገባት የማስበው ምንም እንዳይቀርባት ማለት የሆነ ነገር ሳስብ እንዲኳታ የሚለውን ነገሮች ማሰብ አልፈልግምና የምችለውን አቅሜን ያክል ተጠቅሜ የተሻለ ነገሮችን ፕሮቫይድ ለማድረግ ነው የምሞክረው ምን አይነት ላይፍ ስታይል ነው ያላችሁ እንዴት ነው የምትኖሩት እና አሁን ሶስታችሁ ናችሁ የምትኖሩት አንቺ እናትሽና ልጅሽ አይ ታናሽ ወንድሜና እህቴ ያሉ ኦኬ ከቤት ያልወጡ ገና አልወጡ ላይፍ ስታይላችሁ ንገሪ ላይፍ ስታይላችን ቀለል ያለ ነው እናቴ በአጋጣሚ ወደ ሌላ ሀገር ለአመት ከምናምን ሄዳ ነበርና ኦኬ ታናናሾቼና ልጄን ይዤ ለአንድ አመት ምናምን እኔ ነበርኩኝ ቴክ ያሳደርጋቸው የነበረው አሁን መታለች ማዘሬ ሶ አይ ካን ላይክ አሁን ሙቭ አድርጌ ከልጄ ጋር ብቻዬን መኖር እችላለሁ ብዬ ያመንኩበት ወቅት ስለሆነ ብቻዬን መኖርም እፈራለሁ ፈልጌዋለሁም ከልጄ ጋር ይሄ ብቻዬን ኑሬ አላውቅም ብቻዬን ስለ ከእናቴ ቤት ትዳር ከትዳር ቤት ደግሞ ተመልሼ እናቴ ቤት ስለሆነ ይሄ ብቻዬን ከልጄ ጋር ያለውን ነገር ፈርቻለሁ ስለምፈልገውም ግን ላደርገው እያሰብኩበት ነው ልትወጪ እያሰብሽ ነው ልወጣ እያሰብኩ ነው ቤት ከራይር አዎ አደኑ እንግዲህ ይሄ ጥያቄ ትክክል ይሁን አይሁን አላውቅም ግን ምናልባት ወደፊት በሌላ የትዳር ህይወት አሁን ላይ ሆነሽ ማሰቡ መወሰኑ ትክክለኛው ጊዜ ነው አይደለም የሚለውን አይ ዶንት ኖ አንቺ ነሽ የምታውቂው ግን ወደፊት ምን ሀፕን ሊያደርግ እንደሚችል ዛሬ ላይ ሆነን እርግጠኛ ሆነን መናገር ላንችል ከብድ ይችላል ግን አንቺ ምንድን ነው የምታስቢው ውስጥሽ ያለው ነገር እኔ እንጃ አስቤበት አላውቅም ቁጭ ብዬ ሰዎች ይጠይቁኛል ላይፍ እንደሚቀጥል ህይወት እንደሚቀጥል ግን ከመጣውበት አንፃር ትራውማ ውስጥም ገብቼ የሚሆን ፍራቻም አለብኝ በጣም አስፈላጊም ነው ብዬ አላስብም ለምንድነው አላውቅም አስፈላጊ ስለ ላይክ ሪሌሽንሺፕ ውስጥ ገብቶ ድጋሚ ህይወትን መሄዱ አስፈላጊ ነው ከዚህ በኋላ ምን ላይ አዲስ ነገር የሚሉት ነገሮች ይመጡብኛል በቃ ይሄ መርጠኸው ወደኸው አንዴ መጨረሻ ኢነርጂን ተጠቅመ ብዙ ነገሮችን ስላደረኩኝ ተመልሼ ሰው ማመን የሚከብደኝ ይመስለኛል አይ ዶንት ኖ ብቻ ያው ፈጣሪ ያውቃል ፎከሴ ግን እንዳልኩ ሰክሰስ ላይና ልጄ ላይ ነው አሁን ሰክሰስ ማለት እንዴት ነው የምትገልጪው ምንድነው ሰክሲድ ማድረግ የምትፈልጊው ማሳካት የምትፈልጊው ምንድነው ቅድም እንደነገርኩ ነው በቃ የምፈልገውን በፊት መመኛትን አይነት ሴት ራሴ ላይ በጣም መስራት ፈልጋለሁ በጣም ኮንፊደንስን አጥቻለሁ እፈራለሁ እና እነሱ ነገሮችን ቢልድ አፕ ያደረኩኝ ለልጄ የተሻለ ህይወት መስጠት ራሴን የተሻለ ቦታ ላይ ማግኘት ምናልባት በእንደዚህ አይነት ሁኔታ ላይ ያጡ ሰዎችን ኮንሰልታንት ማድረግ ብዙ ነው ድሪሚ ሌላ አንድ ጉዳይ ስታነሽ የሰማዎች ከገንዘብ ከስኬት ጋር የተያያዙ ጉዳዮች ናቸውና በተለይ በእናንተ ህይወት ውስጥ ገንዘብ ለይሄ ለመውጣት ለመውረዱ ገንዘብ ትልቁን ቦታ ይወስድ ነበር አይደለ ሶ ገንዘብን በቀለዋለሁ በህይወታችን ውስጥ ከፍታ ዝቅታ ፈጥሯል ባለቤቴን እስከማሳጣትና በቀለዋለሁ እስቲ ሰምቻለሁና እንዴት ነው በምን አይነት መንገድ ነው የምታስቢው ምን መስራት እንዴት ነው አሁን ያው ፕላትፎርም ላይ ስላለሁኝ ሞር ኦፍ ሶሻል ሚዲያው ላይ ነው ለመስራት ማስበው ሌላ ቢዝነሱን የመክፈት ሐሳብ ላይ የለኝም አይ ቲንክ አሁን ምችልም አይመስለኝም ሌላ ቢዝነስ ኦን ማድረግ ብቻ ፕላትፎርም ላይ የመስራት ሐሳብ ነው ያለኝ በጣም ጥሩ ሌላ እንድንዋራ የምፈልገው ሐሳብ ስለ ሲንግል ማምነት ነውና ከዚህ በፊት በተለያየ መንገድ እንግዶችም በተመሳሳይ በሲንግል ማም ህይወት ውስጥ ያሉ ሰዎችን ኢንተርቪው ለማድረግ ለማውራት እድሉን አግኝተን ነበርና ይህን ጥያቄ ጠይቃቸዋለሁ ብዙ ጊዜ ሲንግል ማም የሚሆነው ሰው በምክንያት ነው ይሉኛል አንዳንዱ ሰው ደግሞ ምን ይላል ላይፍ ተመችቷቸው ነው እንደዛ ሲንግል ማም መሆኑ በራሱ ተመችቷቸው ፈልገውት ነው ራሳቸውን ነፃ አድርገው መኖር ፈልገው ነው የሚሉ ሐሳቦችም አሉ ያንቺ ደግሞ ይሄ ነገር የተፈጠረው በሞት ምክንያት ነውና እሱ ነገር ክሊር ብታደርግ ይሆን ሰው ዝም ብሎ ይሄ ሲንግል ማምነት ተመችቶት የሚኖር አይነት ስሜት ካለው ያው ብቻ ልጅን እስከሰደግ ድረስ ሲንግል ማም ነው የምትባለው በምንም አይነት ሁኔታ ውስጥ ብታቸው አይ ዴፊኒሽኑ ቢሆነው እንደዛ ነው እንዳልከው ደግሞ እኔ ፈልጌው ያመጣሁት ነገር አይደለም ቢሆንልኝ ኖሮ አብረን ነው ማሳደግ የምመኘው ሲንግል ማምነትን ከተቀበልኩኝ በኋላ አሁን አይ ቲንክ አሁን ነው የሚጀምረው በያስባል ይሄ እንዳልኩ ሙቭድ ላርክ ስለሆነ ከሷ ጋር አሁን እናቴም ሲስተሬም ስላሉና የተወሰነ ስለሚያግዙኝ ይሄ ብቻዬን ስሜቱ ጋር ብቻዬን እንትን አላልኩትምና አንዴ ሙቭድ ካደረኩኝ በኋላ ሊሆን ይችላል ማቀው ግን ይሄ ራስን ብቻ ነው በቃ ራስን ዲሳይድ የምታደርገው ራስን ነገሮችን የምታስበውና ፍሪደም አለው
ጥሩ ትዳር ከሆነ it's okay it's fine ግን አንዳንዴ ይሄ ገብተህም ጥሩ ትዳር ካልሆነ ግን እኔ ሲንግል ማም ፕሪፈር ማድረገው ሲንግል ማም ቢሆኑ ነው ይሄ ማይሆን ትዳር ውስጥ ከመኖር ማይሆን ትዳር ሜሴንስ አሁን ላይ ላይክ ሴቷን አቢዩዝ የተደረገች ብዙ የተለያዩ ነገሮች እየተሰሙ አይደለ እንደዚህ አይነት ትዳር ውስጥ ከሚኖሩ ሲንግል ማም ነው ፕሪፈር ማድረገው ማለት እየተመታች ተቀመጪ ማለት ይከብዳል ብዬ ነው ጥሩ አንቺ ምን ይሉሻል ከሲንግል ማምነት ጋር በተገናኘ ሰው ሐሳብ ሰጥቶሻል አንቺ ሲንግል ማም አይደለሽም ይሉኛል ላይክ ሲንግል ማም ዴፊኒሽኑ ነው መሰለኝ እንደዛ የሚያስላቸው ሲንግል ማም ዴፊኒሽኑ ብዙ ጊዜ የሚታሰበው ትዳር ያለ ከትዳር ወጥቶ ለብቻ መኖርን መምረጥ ከልጅ ጋር ምናምን ነው ለሲንግል ማም ይሄ ለምሳሌ እንዳንቺ አይነት ኬዝ ኦር በተለያየ ምክንያት እንደዚህ ይሄ ተመልሶ መሆን በማይቻልበት ደረጃ ማጣትን ከሲንግል ማምነት ጋር ብዙ ጊዜ ኮሜንት ላይ ዲፋይን የሚደረገው ይሄ ከቤት ጥሎ መውጣትን ነው አይደለ እኔንም እንደዛ ነው የሚሉኝ ኮሜንት ላይ ምናምን ሲንግል ማም አይደለሽም አንቺ ይሉኛል ግን ያው ልጅ ብቻዬን ያሳደኩት ካለው ድረስ ያው ሲንግል ማም ነው የምባለው በነገራችን ላይ ረጅም ዓመታት በትዳር ያሳለፉ ጥንዶችን በማራኪ ወግ የማራኪ አኒቨርሰሪያችን ድንቅና የማይረሳ ትዝታ ጥለን ደግሰን ልናከብርሎት ነው ከናንተ የሚጠበቀው በዚህ ቁጥር ቴሌግራም ላይ ባጭሩ ታሪካችሁ መላክ ብቻ ነው እኛ የማይረሳና ድንቅ ትዝታዎችን ጥለን በማራኪ ወግ የማራኪ አኒቨርሰሪ ፕሮግራማችን እናከብርሎታለን ቤተሰብ ወዳጅ ዘመድ ተሰብስቦ ድንቅና የማይረሳ ጊዜ በማራኪ ወግ አኒቨርሰሪ በዚህ ቁጥር አሁኑኑ በቴሌግራም ላኩ ስላንቺ ላይፍ ስታይል ንገሪ ኑሮሽ ውሎሽ ሰርክልሽ ጓደኞችሽ ላይፍ ስታይልሽ ትዝናኛለሽ ወይስ እስኪ ንገሪ ያው ስራ ይላለው ላይክ ባንክ ከስራ ከወጣው በኋላ ኮንተንቶችን ላይክ ስራ ውስጥ በፍሪ ታይም ኮንተንት ነው ክሬት ማደርገው እንሰራላቸው ስራዎች ኮል ሴንተር ላይ ነው የምሰራው የተወሰነ ኮል ሴንተር ኦኬ ባንኮች ስንደውል መታነሱት ኮል ሴንተር ላይ ነው የምሰራው በፍሪ ታይም ካለችኝ ኮንተንት ነው ክሬት ማደርገው ይሄ ለሊት ያልጨረስኩት ኮንተንት ካለ ጣዋት አካባቢ ላይ ሰራለው ቮይስ ኦቨር ሰራለው እንዴን ከባንክ ስራይ ከወጣሁኝ በኋላ መቀርጻቸው ቪዲዮዎች ካሉ ወደዛ ሄዳለው ከልጄ ጋር ነው ከዛ ታይሞቼን ማሳልፈው የሆነ የሚቀሙብኝ ይመስለኛል አሁን ጓደኞቼ ጋር ምናምን ሲሄድ ከልጄ ጋር ያለውን ታይም መማጣውና የሚቀሙብኝ ስለሚዘይ አሁን ጓደኞቼ ጋር ብዙ አልገናኝም ብዙ ሰርክል የለሽ ብዙ ሰርክል የለኝም በቃ ከቤት ስራ ከስራ ቤት ላይክ ሁለት ስራ ከዛ ቤት ጥሩ ምን ያስደስትሻል ምን ያዝናናሻል ከልጄ ጋር መሆን ብቻ ይሄ የደረሰብኝ ነገር አፌክት አድርጎኛል መሰለኝ ይሄ ሁሉም ነገር ፌክ ነው ብዬ ነው ማስበው ይሄ የምታየው ነገር አሁን ምናምን ጥላል ይሄ ኒኮ በቃ ብቻ ይሁን ነው ልክ አላልሆን እችላለሁ ግን ሁሉ ነገር ፌክ ነው ብዬ ነው ማስበው ይሄ ሪል ላቭ ማገኝበት እውነተኛ ፍቅር ማገኝበት ልጄ ጋር ነው ብዬ ስለማስብ የሆነ እሷን ሳገኛት የሆነ ብቻ ኤቭሪቲንግ የሚያያዝብኝ ከሱ ጋር ስለሆነ ነው መሰለኝ እሷን ሳገኛት እሱን ያገኘሁት ስለሚመስለኝ ከሷ ጋር ማውራቱ ኮሚኒኬት ማድረግ እዚህ ጋር ያው ስራ ነው ቢዝነስ ነው መኒ ሜኪንግ ነው ከዛ ውጭ ያለውን ግን ከልጄ ጋር እንጂ ሌላ ብዙ አይኔ ላይ የሚገባልኝ ነገር የለም ጥሩ ወደፊት ምን እንደምታስቢው ምናልባት ምን አይነት የተለየ ነገር መፍጠር ነው የምትፈልጊው በምን እንድትታወቂ በምን ፍሬ እንደዚህ አይነት ሰው ናት የምትባልበት መንገድ አለ አይደለ በእንደዚህ አይነት ሁኔታ ላይ ያጡ ሰዎችን ማማከር ፈልጋለሁ ተመሬ ባላቸው እንደዚህ በድንገት ያጡ ሰዎችን ማማከር ከነዚህ አይነት ራሳቸውን ሱሳይድ ከሚያደርጉ ሰዎች ጋር እንደዚህ አይነት ነገሮችን ኮንሰልተንስ ማድረግ ደስ ይለኛል እሺ ምንድነው ያንቺ ላይፍ ፕሪንሲፕል ማትደራደሪባቸው እነዚህ ቀይ መስመሮችሽ ህይወትሽን የምትመሪባቸው ላይፍ ፕሪንሲፕሎች ምንድናቸው እኔ የለኝም እኔ ላይፍን ቀለል አድርጌ ነው የምኖረው በጣም አቅልየዋል በፊት በጣም አካብድ ነበር እያንዳንዱ ነገሮች ግዴታ በቃ አሁን ግን በቃ ቅልል ነው ማድረግ ያለብን ምክንያቱም በቃ አጭር ነው የምንኖረው እዚህ ዓለም ላይ እና በቃ በዚህ ነገር አልደራደር ከሆነ እሺ ይሁን በቃ እንደውም ላንተ ነው ማስቀደም ይሁን አይነት ይሄ እንትኑ ኩዌሽኑ ራሱ ወደ አንተ ነው የምጠይቀው እንጂ አረ እንደዚህ ማካሉን ምናምን አልደረደርም የምልበት መስመር ከልጄ ውጪ እየጠየቀኝ ከሆነ ከፋሚሊዎቼ ውጪ አይደለም ጠይቀኝ እሺ ሞስት ኦፍ ላይ ከልጄ ውጪ ልጄን አሁን ማንንም እንዲናገርብኝም የሆነ ፊት በቃ መባል አልፈልግም ምን ለመናገር ያው ስለማቀው ፔኑን ሲሉኝ የሆነ ነገር እንደሆንኩኝ ነው የሚሰማኝና ከዚህ ውጪ ያለኝ ህይወቴ በጣም ቀለል አድርጌ ነው የምኖረው ምንድነው እሺ ካንቺ ላይፍ ቲፕ የምታረጊው ቲፕ ማደርጋቸው ያው ጠንክረው እንዲሰሩ ነው ተስፋ ባይቆርጡ
ሞር በቃ መሆን የሚፈልጉ ኮንፊደንስ ቢኖራቸው መሆን የሚፈልጓትን ሰው አስበው ኮንፊደንስ ኖራቸው ቢሞክሩ ብዙ ነገር ነው ከመሞከር የሚገኘው ቁጭ ከማለት ከመሞከር ብዙ ነገሮች ይገኛሉና እነሱ ነው እኔ ካለኝ ኤክስፒሪየንስ እነሱ ነው ቲፕ ማድረግ እንፈልጋው እና ብዙም በቃ ባያካብዱ ምንድነው ማካበድ ማለት ይሄ እዚህ ዓለም ላይ ያለው ነገሮች በሙሉ የሚጠፉ የምንሄደው ነገር ነው ሁሉንም ጥለ ነው የምንሄደው ነገር ነውና በጣም ራሳችንን ያጨናነቀን ኦር ያካበደ ሌላ እንዴት ማካበድ አይ ቲንክ ወርዱ ልክ ላይሆን ይችላል ግን ይሄ ያስጨነቀን የማይሆን ነገሮች ውስጥ ከመግባት ይሄ አካባቢ ላይ ያሉትን ነገሮች ብናያቸው የተሰጠን ነገሮች ብናያቸው በጣም ትልቅ ነው ብዬ ነው ማስብ እንዳልኩ ከሱ በኋላ እንጂ ከዛ በፊት እኔም አይ ቲንክ የሆነ ነገር ሽፍት ያደርጋል አስተሳሰብ ይቀየራል በቃ ኤቭሪቲንግ የሆነ ነገር ታስብ እንዴ እሱም እኮ ሄዶ ይለ እንዴ ከሚል ጋር ነው የሚያያዘው ትንሽ የሆነ ትራውማስ ያስገባል እንደዚህ አይነት ነገርና ሁሉ ነገሮች ብቻ ከእንደዚህ አይነት ሁኔታዎች ሀፕን ከሚያደርጉ ሁኔታዎች ከተያያዛቸው ነው ፈጣሪ ጋር ያለሽ አታችመንት እንዴት ነው ፈጣሪ ጋር ቆንጆ አታችመንት ነው ያለኝ ተጣልቼ ነበር መጀመሪያ አካባቢ ተጣልቻለሁ ስለ በቃ ወይ ለምን ባትሰጠኝ ይሻል ነበር አይነት ጥያቄዎች ነበሩብኝ በጣም አስጨንቀሽኝ ነው የሰጠሁሽም የሚለኝ መሰለኝ ማለት በጣም ጸልያለሁ በፊት እሱን በብሬክአፓችን 1 አመት ጊዜ አዎ በጣም ጸልያለሁ እውነት እና ደግሞ ሰው እንዲያቀብኝ ስለማልፈልግ ብቻዬን ነው ላይክ ሚስም ካደረኩትም ካልቀስኩም ምናምን ጓደኞቼ በማያውቁበት መንገድ ነውና ይሄ ብቻዬን ፔኑን እንተናልኩበት ኦብሰስድ ሆኜ ነበር መሰለኝ ከሱ ጋር ለመሆን አዎ ኦብሰስድ ነኝ አሁንም ኦብሰስድ ነኝ ይሄ I think like it's not normal መሰለኝ ይሄ አጥቻው ብቻ አይደለም ኦብሰስድ ነኝ ግን ይሄ ከሱ የሚበልጥብ ማንንም እንደሌላ አይነት ፊል አድርገህ ታውቃለህ I don't know if የሆነ ሰው ካለ ያንን ፒክቸር ስታደርገው ከሱ የሚበልጥብ ይበቃ የለም ከዛ በኋላ ግን ያው ሰዎችን ምክር በመስማት like በማንበብ መጽሐፍ ቅዱስን እያዳበርከው ስትመጣ ከፈጣሪ ጋር ሞር ደግሞ ስትቀርብ ይሄኛው ደግሞ ሲምፕል ይሆንብሃል በቃ ሁላችንም ወደዛ እንደምንሄድ ያለ ነገር እንደሆነ ኔቸር እንደሆነ ማጣት ኔቸር እንደሆነ ሁላችንም ወደዛ እንደምንሄድ ነገ ከነጎዳ አሁን ላይክ ለማመዳለው እንትናን ባጣት ምናምን እንደዛ ብዬ እውነት አስብና ቁጭ ብዬ በቃ አልቀሽ ወይ ምንድነው ማደርገው ብቻ እንደዛ አይነት ነገር ውስጥ ይከታል ላይክ የሱ ትራውማ ዝም ብሎ አሁን በህይወት ያለን ሰው እንትናን ባጣት ብለሽ ድሪም አድርገሽ ታለቅሻለሽ አዎ ኦፍ ኮርስ ለማመዳለው ነገር አረቴ እውነት ምክንያቱም እንደልኩ በድንገታዊ ነገር ነው ያጣው አውርታው አልኩ ያንን ሰው እኮ አውርታው ኮሙኒኬት አድርገው በቃ ነገ እንደዚህ እናደርጋለን ብለ ፕሮግራም ይዘህ ቀኑን ሰዓቱን አትረሳው ሞመንቱን ከዛ እንደዚህ ብቻ ልክ አይመጣም ይሄ ድጋሚ ድሉ የሚሰጥ ይመስላል እንዴት ነው ልበል ላይክ ድጋሚ አሁን ይጀምራል አድኙ የምትባል ይመስላል በጣም ብዙ ነገሮች ጭቅላት ውስጥ ይመላለሳሉ ሰው እንደዚህ ስለሚመጡብኝ አንዳንዴ አገሊን ግን መሄዱ አይቀርም አይደል ሰው ስለሆነ ሁላችንም ሳጣው ግን ምንድነው መሆነው ግን እንዴት ነው የሚሆነው የሰው ፒክቸር አርጓለሁ በቃ እንዴት ሰው ይመጣል ከእንትና ምናምን የሰውን ሞት ቀድመሽ እኔ ግን እንደዛ ነው ምክንያቱም አንደኛ ነገር አርጅተን ምናምን በቃ ሽማግሌ ሆኖ ይሄ ልጅ ይወፍራል ምናምን ብዬ ነው ማስብ በቃ በጣም ሩቅ አድርጌ ነበር ያሰብኩትና ቅጽበታዊ ነው ኤቭሪቲንግ ሃፕን ያደረገው ብቻ እነዚህ ነገሮች አሉት ከዚህ ትራውማ ለመውጣት ምናልባት እንዳልሽው ፈጣሪ ጋር በደንብ እየቀረብሽ ነው አታችመንትሽ ጥሩ ነው እንደነገርሽኝ ከዛ በተጨማሪ ደግሞ እንደ ሰውኛ ሳይኮሎጂ ሌሎች እንደዚህ ሰዎች ጋር ምናምን አውርተሽ ታውቂያለሽ አላውቅም ግን አውሪ ሲሉኛል ሰዎች ልክማ አይደለሽም አውሪ እኔም ብትዋሪ ደስ ይለኛል ልክ አይደለማ ነው ወይ ልክ አይደለሽም ሳይሆን ልክ ነኝ እኮ ማመን ስለማፈልግ ራሴን ራስ ወዳድ ስለሆንኩ ይሄ እንዴት ነው በጣም መጎዳት አልፈልግም በቃ ከዚህ በኋላ መጎዳት አልፈልግም በጣም ስለተጎዳው ሰው I don't know ታለቅሳለህ like happens ሲያደርግም እኮ ሁሉ ነገር እንዳዲስ ነው ቢሆንስ ብለመዘጋጀቱ ክፋት ያለው አይመስለኝም ይላለው በቃ ያ ቀደምም ስትይ ነበር ነገሮችን አይሆንም ከሚል ሐሳብ ነው የምነሳ ከኔጌቲቭ ነገሮች ነው የምነሳ ከዛ አይሆንም ብዬ ሲሆን ነው ደስ የሚለኝ ታያለሽ ብዙ ጊዜ ደግሞ እንደሚሆን አድርጋችሁ እመኑና ይባላል አይደለ
በሐሳብ በሞቲቬሽን ፖዚቲቭ ነገር ለራሳችሁ ንገሩት ለውስጣችሁ እንደሚሆን ጥሩ ነገር ለራሳችሁ ንገሩት ይባላል አንቺ ደግሞ የመረጥሽው መንገድ የትኛው ነው ኔጌቲቭ ነገር መርጠሽ ከዛ ሲሆን መደሰት ይሻላል ኔጌቲቭ ደግሞ ከሆነ ተጠብቀሽ ይለ እንደ ፍሬ ብዬ ይዳል ይሄም ከዚያውን ከምናወራው ሐሳብ ጋር ይገናኛል አስበሽዋል ፍሬ እና በሰው በህይወት ይያለ አሁን የተማርኩት ደግሞ ምችለውን ነው ማደርገው ይሄ ምችለውን ስለ በቃ በኋላ ላይ ወይ እንትን እኮ አርገሽላት ቢሆን የሚል ጥያቄ እንዳይጠይቀኝ አይምሮይ እንደዚህ አይነት ጊልቲነት ውስጥ መግባት ስለማልፈልግ ምችለውን በቃ ላንተም አይደለም በቃ ለአካባቢ ላይ ያሉት ሰዎች ምችለውን ነገር አደርጋለሁ ማትሰጥ በጣም በቃ ጥንቃቄ ነው ማደርገው ይገርም እሺ እንግዲህ ያሰብሻቸው ነገሮች ተሳክተው ልጅሽም አድርጋ ደግሞ በደንብ ከዚህ የተሻሉ በጥሩ ህይወት ከዚህ በተሻለ መንገድ እና አዲስ ቤታችሁ ገብታችሁ ደግሞ በድጋሚ ሌላ ጊዜ እንደዚሁ በተሻለ ሐሳብ እንደምንገናኝ ተስፋ አደርጋለሁ እንግዲህ ያው እንጠራለን ሙያም ለምደሽ ቤትሽ እንደምትከፍልሽ ይችላልው ምሰራው ለአንድ ሰው ነው ይችላል ኦኬ ጥሩ ሶ የቀረምትዩ ነገር አለ በዚህ መንገድ ሰው ያልተረዳይ በዚህ መንገድ አለ ግን ፍሬች ነች ብለሽ መግለጽ የምትፈልጊው እንዲታወቅ ደግሞ መስራት የምትፈልጊያቸው ብዙ ነገሮች ስላንቺ ማሳወቅ የምትፈልጊያቸው ነገሮች ካሉ ፕላትፎርሙ ላይ ሞር ኦፍ ቢያግዙኝ ደስ ይለኛል አካውንቴም ትንሽ ስለቀዘቀዘብኝ ቲክቶክ አካውንት ፍሬ ኤንድ ዮስቲና ነው የሚለው በዛ መንገድ ገብተው ተመልካቾች ፎሎ እንዲያደርጉሽ ስራዎች ካሉ እንዲያሰሩሽ በዛ መንገድ እናስቀምጣለን የማራኪ ወቅት ተመልካቾች በጣም ትልቅና ቆም ነገረኞች ናቸው በመላው ዓለም ይገኛሉ ሰው በዛ መንገድ እንዲያገኙሽ እናደርጋለን እና በኔ በኩል ጨረስኩ ለዛሬ እሺ ምን ጨርሻለሁ አረተይ ምን ያልተነሳሳ ባለኝ ብዬ አላስብም ያው በደንብ መስራት ስለምፈልግ ሶሻል ሚዲያው ላይ ሞር እንዲያግዙኝ ነው ያው ሜንሽን እንዳደረከው አካውንቴን ገብቶ ፎሎ እንዲያደርጉ ስራም ካለ እንዲያሰሩኝ በቃ ቢዚ መሆን ነው ፈልገው ቢዚ በመሆን ራስን አንዳንዴ በተለያየ ነገር ውስጥ ስንገባ ራስን ቢዚ በማድረግ እናመልጣለን አይደል ብዙ ነገሮች ተሸፈነበታል ታይም ሲኖር ነው ቁጭ ብለን እንታስቡ ይሁን ነገሮችና ለሱም ሳይሆን ያው ለተሻለ ህይወት የሚጠብቀኝም በጣም ትልቅ ነገር ነው ልጄን ሬዝ ማድረግ በመፈልግበት መንገድ ድሪም በማድረግበት መንገድ ማድረግ ትልቅ ነገር ስለሆነ ያው ብቻዬንም ስለሆነ ያሳደግኳት ያለው ያው ሰፖርት እንዲያደርጉኝ አካውንቲንግ ፎር እንዲያደርጉ ስራ እንዲያሰሩኝ ታትሶ ላይ ምንም ሌላ አልፈልግም በጣም አሪፍ እንግዲህ ያው ቤት መኪና ምናምን ገዝቼ ያልሽ ነበር እሱ ሁሉ ተሳክቶ ድጋሚ እንገናኛለን ሪኩዌስት እኔ ጠይቄ እንገናኛለን ይሄው ገዝቻለሁ ቤቱን ና ታያለሽና እኛም ቤት ገዝተናል ባይዘይ አሁን ቅርብ ቀን ነው ትንሽ ቀን ነው እዚሁ ከጎናችን ቦሌ መድኃኒዓለም ፊት ለፊት ዴማ ሆፕ ሪል ስቴት ይባላል በጣም ሌክዠሪ ናቸው ይሄኛው ደግሞ በጣም እጅግ ቅንጡ የሆነ አፓርታማ ነው ከዚሁ ከአለምነሽ ፕላዛ ጎን ነው የሚገኘው ጂ ፕላስ 24 ነው ካርታ አልቋል አዳዲስ ሳይትም አላቸው አትላስን ጨምሮ እንግዲህ በማራኪ ወግ ነው ብለሽ ከሄድሽ እንግዲህ በደንብ ይንከባከቡሻል ላንቺ ብቻ አይደለም በመላው ዓለም ለሚገኙ ማራኪ ወግ ተመልካቾች ከዴማ ሆፕ ቤት ግዙ በዚህ ቁጥር ደውሉ በማራኪ ወግ ነው በሉ በደንብ ተስተናገዳላችሁ የተለየ ኦፈር አለ ተብሏል በማራኪ ወግ የቤት ባለቤት ይሁኑ እንጋብዛለን ፍሬ በጣም አመሰግናለሁ እግዚአብሔር ያክብርልን ቴንክ ዩ በጣም እኔ ማመሰግናለሁ መልካም ጊዜ መልካም እድል እሺ ቴንክ ዩ በጣም ቴንክ ዩ በነገራችን ላይ ማራኪ ወግ ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል ቤቶቹን በጥቂት ወራት ገንብቶ ያስረክቦታል ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል